በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። የቅዱስ ዮሐንስ ራእይ ምዕራፍ 2 ቁጥር 12 ለጴርጋሞን ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ። ሁለት አፍ የሆነ የተሳለ ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣን በሚኖርበት ቦታ የታመነው ምስክር አንቲጳስ በእናንተ ዘንድ በተገደለበት ዘመን እንኳ ሃይማኖቴን አልካድህም። ነገር ግን አንተን የምነቅፍበት ጥቂት ነገር አለ። የባላቅ መምህር የበለዓምን ትምህርት አጽንተው የያዙ ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት እንቅፋት የሚያኖሩ በዚያ ካንተ ጋር አሉና፣ እንዲሁም የኒቆላውያንን ትምህርት እንደኒ የሚከተሉ በአንተ ዘንድ አሉ። እንግዲህ ንስሐ ግባ፣ ያለዚያ ፈጥኜ እመጣብሃለሁ፣ ካፌ በሚወጣም ሰይፍ እወጋቸዋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚናገሩን ጆሮ ያለው ይስማ። ድል ለነሳው ስውር መናን እሰጠዋለሁ፣ የብርሃን መጽሐፍንም እሰጠዋለሁ። በዚያም መጽሐፍ ውስጥም ከተቀበለው በቀር ማንም የሚያውቀው የሌለ አዲስ ስም ተጽፎበታል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ ትንሽ ድምፁ ሊያስቸግር ይችላል። የተቻለንን ያክል ያለ ድምፅ ማጉያ ለመቀጠል እንሞክራለን። ከዚያ ድምፅ ማጉያው ያኛው ሲከፈት ግዳችን ስለሆነ ይህንን እንከፍተዋለን። እንግዲህ እንደሱ ይሻላል አይደል? አይሻልም? እንዴት ዋላችሁ? ሰማል አይደል? ይህንን የያዝኩት ለዚህኛው ሲባል ነው እንጂ አሁን ድምፅ ስላለው አይደለም። እንዲሁ ለሸክም ያክል እንሸክመው። አንዳንድ ጊዜ አንዳንዱ ነገር ሰዎች ለጨዋታ ብለው ይመስለኛል ዱባ ከመብላት መሸከም ያጠነክራል ይላሉ። አባባሉ ውሸት ነው። ምክንያቱም እኛ ሀገር ያሉ ምግቦችን መናቅ ልማድ አድርገነዋል እና በእውነቱ እንጂ አሁን ነገ ትናንት ጤፍን ስንንቅ ነበረ። ዛሬ ጤፍ ሳይንሱ ደርሼበታለሁ እንዲህ ይጠቅማል ተባለ። አሁን ጤፍ እንላለን። ልክ እንደዛ ሁሉ ደግሞ ብቻ ነገሩን ነው ለሁሉም የተሸከመነው። ለዛ ነው ያኛው ድምፅ ማጉያ ዛሬ ሰርክ ጉባኤ ስለሚኖራቸው ሲከፈት ለመደማመጥ ስለማንችል እንከፍተዋለን። እስከዚያ ድረስ ግን እንደዚሁ ብለን እንቀጥል። እንኳን አደረሳችሁ። ዛሬ እመቤታችን ወላዲተ አምላክ እግዝእትነ ማርያም ወርሃዊ የኪዳን በዓሏ ነው። ዓመታዊ በዓል ደግሞ የደገኛ ሐዋርያ የቅዱስ አንቲቦስ ወይም የቅዱስ አንቲጳስ ዓመታዊ የእረፍት የሰማዕትነት በዓሉ ነው። በቤተ ክርስቲያን ታሪክ እጅግ ስመጥር ከሆኑ በሐዋርያነት በሰማዕትነት ስማቸው ገናና ሆኖ ከሚጠሩ ቅዱሳን አባቶቻችን አንዱ ከሰባቱ አብያተ ክርስቲያናት ያንዱ ጳጳስ የነበረ ቅዱስ አንቲቦስ ዓመታዊ በዓሉ ነው። ቅድም ያነበብነው የትምህርታችን ርዕስም ወደሱ ይወስደናል። እንግዲህ የግዕዙ ቃል ጻድቅ የምእመን ይለዋል። የአማርኛው ደግሞ የታመነ ምስክር ይለዋል እና በምስጢር ይገናኛሉ፣ በጥሬ ዘር አይገናኝም። በምስጢር ከተገናኙ ዘንድ የታመነ ምስክር የሚለውን ርዕስ እናድርግ። ምክንያቱም ባለፈው ይዘነው የነበረ ርዕስ የተማርንበት ርዕስ ምን የሚል ነበረ? በግብረ ሐዋርያት ምዕራፍ 1 ቁጥር 22 የነበረ የትንሣኤው
ምስክሮች የሚል ተምረናል አይደለም? ከዚያ የቀጠለ ይሆናል። ይሄ ከዚያ የቀጠለ ማለት እዚያ የትንሣኤ ምስክር አልነ። የትንሣኤው ምስክሮች ከሚባሉት መካከል ደግሞ ራሱ ጌታችን ባንደበቱ የታመነ ምስክር ብሎ ጠርቷል። ስለ ምስክርነት አይተናል። ዛሬ ደግሞ መታመን ምንድን ነው? አንድ ሰው የታመነ ምስክር የሚባል ምን ሲሆን ነው የሚለውን በቅዱሱም ሕይወት በሌላም ሀተታ የምንመለከት ይሆናል ማለት ነው። እንግዲህ ያለንበት ወቅት ዘመነ ትንሣኤ ነው። ወርኃ ትንሣኤ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤውን የምናስብበት የትንሣኤውን በረከት የምንሻበት በዓለ ሃምሳ ነው። በዚህ በበዓለ ሃምሳ የጌታን ትንሣኤ የሚመለከት ነገር ወደ ሌላ ትምህርት ከመሄድ በፊት መነጋገር ግዱን ያስፈልጋል። እንግዲህ ባዶ ከሚሸከመው ይሻላል። ያኛው እናንተ እንዳይረብሻችሁ ነው፣ እንዳይሰርቃችሁ ጥዝ የሚለው ነገር ማለት ነው። ስለዚህ ምን ሆኖ ነው? ያ ቴክኒሻኑ የለም ዛሬ? እሱ ነበረ እኮ ባለሙያ ነበረው። ይቅርብኝ። እንዴት ዋላችሁ? እንደዚህ አድርጌ ለያዝልህ ሊሰማ ከሆነ እንግዲህ መቼም እዚህም ቢሆን ይሰማል። ነገሩ ምን አስጨነቀኝ። ለሁሉም ታማኝ ምስክር ብሎ ጌታችን ስለመሰከረለት ስለ ቅዱስ አንቲቦስ ለመነጋገር ከሁሉ የሚቀድመው የጌታችን የትንሣኤው ነገር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማያት ወርዶ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ተሰዶ አድጎ ተጠምቆ አስተምሮ ተአምራት አድርጎ ተይዞ ተገርፎ ተገፎ ተሰቅሎ ሞቶ ስለኛ በስልጣኑ ሞትን ድል አድርጎ ተነስቷል። ዛሬ ሌሊት ሊቃውንቱ ሲያመሰግኑ በማሕሌት ሰምታችሁ ከሆነ ተሰቅለ ወሐመ በእንቲአነ፣ ጌታችን የተሰቀለ መከራ የተቀበለ ስለኛ ነው ለኛ ነው እንጂ ይረባኝ ይጠቅመኝ ብሎ ሊረባው ሊጠቅመው አይደለም። ስለዚህ ዘወትር እንደምለው ዛሬም አስታውሳችኋለሁ፣ የጌታችን ሕማማት የማይገባው ሰው የጌታችን ትንሣኤ ሊገባው አይችልም። የጌታ ትንሣኤ የማይገባው ሰው ክርስትና ምን እንደሆነ አያውቅም። ስለዚህ ጥረታችን፣ ልመናችን የጌታችንን ትንሣኤ ስለ መረዳት አይደለም። መጀመሪያ ምኑን ስለ መረዳት ነው? አዎ ሕማሙን ሞቱን ነው። ሕማሙን ሞቱን መረዳት አለ። ዛሬ በክርስትና በጣም የተቸገርነው ሁሉ ነገር አፍአዊ ሆኗል። የታይታ ጉዳይ ሆኗል። ልማድ ሆኗል። አብዛኞቻችሁ ጥሩን የለበሳችሁት ግን ይሄ በፍቅር በእምነት በማስተዋል ሲደረግ ጥሩ ነው። ለምን? ነገ ውሎ አድሮ በልማድ ያለ ነገር ጠላት ለማስጣል ቀላል ነው። ክፉ ከሚሰራ ሰው በልማድ በጎ የሚሰራ ሰው ይሻላል። ግን ጊዜ ይወስዳል እንጂ በልማድ በጎ የሚሰራውን ሰው ጠላት ያስጥለዋል። ምክንያቱም በፍቅር በማስተዋል አልያዘውም። እሱን ማስተዋል አለብን። በየትኛውም የአገልግሎት ዘርፍ በየትኛውም የክርስትና ጎዳና እሱን ብናስተውል ጥሩ ነው። ስለ ምስክርነት የምናወራ ከሆነ የጌታችን ትንሣኤ ለመመስከር ሰው ልጅ የሚያስፈልገው አንደበት አይደለም፣ ቃላት ማራቀቅ አይደለም፣ ጥቅስ መጥቀስ አይደለም። የጌታችንን ትንሣኤ የሚገልጥ ሰብዕናችን ብቻ ነው። ሌላው ነገር ትርፍ ነው፣ ትርፍ ነው። እኛ ምግቡን ትተን ማቅረቢያው ላይ እየተራኮትን ተቸግረናል። ምግብ ከሌለ ምግብ ማቅረቢያው ምን ያደርጋል? ምግብ የሌለው ማዕድ ታውቃላችሁ? የማዕድ ዕቃ ብዙ ጊዜ ማዕድ ሲባል ሰው ምግቡን ይመስላል። በእርግጥ በስመ ማኅደር ይፄዋ ኅዳሪ በሚለው ላይ ያስኬዳል። በጥሬው ግን ማዕድ ማለት ምንድን ነው? ማቅረቢያው ነው። ማዕድ ማለት ማስቀመጫው ነው። ምግቡ ከሌለ ምን ያደርጋል? አንድ ሰው ክርስቶስ መድኃኒታችንን የማይወድ ከሆነ ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው የተናገረው ዲያቆናት በየቅዳሴው ሁልጊዜ ትሉታላችሁ አይደል? ሁሉ ዘያፈቅሩ የሚለው መጨረሻው ምንድን ነው? ውጉዞ ለይኩን፣ የተረገመ ከምእመናን የተለየ ይሁን ጌታችን ኢየሱስ ክርስቶስን የማይወደው ተብሏል።
የክርስቶስ የመድኃኒታችን ፍቅር በአንድ ጀንበር ላይ ይገኝ ይችላል። ነገር ግን ያለፈው ሳምንት ስለ ተክሊል ስለ ሰርግ አንዳንድ ነገር ያለፈው ሳምንት ወይ ብቻ የሆነ ቀን እሑድ ነው መሰለኝ ስለ ሰማዕታት ስነጋገር አንስቼላችሁ ነበራል። የሚገርማችሁ ነገር እንድታውቁት በዚህ አንዳንድ እያልኩ ልንገራችሁ፣ ጣፈጣችሁም አልጣፈጣችሁም የስርዓተ ተክሊል ወረቦች አሉ። ቤተክርስቲያን ራሷ ሰርታ ያስቀመጠቻል። ከቅዱስ ያሬድ ጀምሮ ሲሰራበት የኖረ እነዛን ወረቦች ማንም ምናልባት አንዱን ወማኮ ከሞሬዛ ሀየል የሚለውን ምናልባት እሱን ታውቁት ይሆናል። ደግሞ ሌላ እንዲት ደግሞ አለች። አልብኪ ነውር የተክሊል መዝሙር አይደለም። ደጋግሜ ነግሬያቸዋለሁ። አይደለም አልብኪ ነውር ወይም እንትኒ በላይ ሌኪ ፀሐይም ሊባኖስ እህቴ መራት የሚለው የተክሊል አይደለም። ግን በተክሊል ወቅት ቢዘመር ምን ችግር አለው ካላችሁኝ፣ ተነጋግረን አምነንበት ምን እንደሆነ ምስጢሩ ገብቶን ነው መዘመር ያለበት። አንዳንዱ ነገር ሳይገባን ሳንረዳው ብንዘምረው ፋይዳ የለውም። ለምን ባለመረዳት ደጋግሜ እንደምነግራችሁ እህቴ መራት አዳም አጥባት የሚለውን ተረድተነው ከሆነ ችግር የለውም። ምን ለማለት ነው? እቴ ሙሽራዬ የተባለች እዛ የተቀመጠችው ከአባ አክሊል ያደረገችውን ሴት አይደለም። እቴ ሙሽራዬ እግዝእትነ ማርያም፣ እቴ ሙሽራዬ ቤተ ክርስቲያን መሆኗን ተረድተን እህቴ መራት፣ እህቴ ሙሽራ፣ ቀጥሎ ምንድን ነው? አዳም አጥባት ጡቶችሽ ያምራሉ ይላል። አሁን መቼስ አንዲት ሴት ፊታችን አስቀምጠን እንደዛ ልንላት ከተሆኑ አንችልም። ግን ምስጢሩን ፍለጋ ምስጢረ ተዋሂዶን ተመልክተን የባልና የሚስት ነገር ምስጢረ ተዋሂዶ ምሳሌነቱ የሚደረግበት ስለሆነ ለዚያ ተብሎ ሊዘመር ይችላል። ግን ሲዘመር አስቀድሞ እዚያ ላሉት መምህር ካለ አስረድቶ ይሄ እንዲህ ሲል እንዲህ ማለቱ ነው ብሎ አስረድቶ ነው። እንኳን ይቅርና እንዲህ ያለ ረቀቅ ያለ ምስጢር ያለው ነገር ምክንያቱም ታውቃላችሁ አይደለም? መኃልየ ሰሎሞንን ምስጢር ያላካተተ ጦር ያልጠፋለት እንዳይጸልየው እንኳ ተብሏል እኮ አይደል? ይሄን አታውቁም? ለምን ቢባል ጾር ያልጠፋለት የሴት የአካል ክፍል ሲናገር ሲሰማ ጭንቅላቱ ወዲያውኑ ምንድን ነው የሚስልበት? የሴት አካል ነው የሚስልበት። ቅዱስ ሰሎሞን ለምን እንደተናገረው ሳይረዳ ማለት ነው። ስለዚህ ተረድቶ ነው እያንዳንዷን እና የተክሊል ወረብ አለ እንድታውቁት። ይሄ በተክሊል ሰዓት በሰርግ ጊዜ የሚዘመሩ መንፈሳዊ የሚለውን በጥቅስ ውስጥ አድርጉልኝና መዝሙሮች በዓለሙ ዘፈን አለ አይደል? ይዘፈናል፣ ይጨፈራል አይደለም? እሱን ለመተካት የተደረገ ጥረት ነው። ለመተካት ሲደረግ ታዲያ ምንድን ነው 75% ከዓለሙ 25% ትንሽ ቀባብቶ መንፈሳዊ ለማድረግ ተሞክሮ ነው። ለምሳሌ ከዓለም ያየነው ነገር ሁሉ እንደሚያምረን ብዙ ጊዜ ሰርግ ላይ የተባረክ እንደ አብርሃም ሲባል ትሰማላችሁ አይደል? እንዴት ዋላችሁ? እሱ ነገር ዘፈን ነው። ተባረክ እንደ አብርሃም ዘላለም የሚለው ቃሉ አይደለም። በነገራችሁ ላይ ቃሉ ለጆሮአችን ሲገባ መልካም መስሎ መታየቱ አይደለም ቁም ነገሩ። መሰረቱ ስጋዊ ነው። እንዲህ ተባረክ እንደ አብርሃም። ከዛ አይታችሁ ከሆነ በስሎ ሞሽን ሰርግ ላይ በዓለሙ ይደረጋል። እንደዚህ ምናምን ተያይዘው ይሄ ምናምን እጃቸውን አጠላልፈው የሚደረግ ነገር አለ። እንደዚህ እያሉ ያችን ወደኛ ቤተክርስቲያን ይዘዋት መጡና በቀደምም ሰው ቀርጾ የእናንተ መካከል አንድ ካየሁት ተቀርጾ ያየሁት አንዱ ጉድ እሱ ነው። ሙሽራዬ አበባዬ ተብሎ ምን ማለት ነው? መጀመሪያ ሙሽራዬ አበባዬ በነገራችሁ ላይ የተክሊሉ ቀን ሙሽራ ጦጣ ነው። እውነቴን ነው። ምክንያቱም መብት የሌለው ምናምን እንደዛ ራሱን ማስከበር ባይችል ኧረ ተው የስተት ነው የሚል አይገጥማችሁም። የፈለገ ቢሆን ያን ያደረገ አንዳንድ ሰው ላይጠፋ ይችላል። ግን እንደዛ ለማድረግ ያው ትንሽ ኃይለኝነት ይፈልጋል። እና ሰዎች ምንድነው ነገሩ ምንድነው አለ። በነገራችሁ ላይ ግራ የሚገባኝ ነገር አንዳንድ ነገሮች ስተት ትክክል ከመሆናቸው በፊት ምንድነው የሚደረጉበት ዓላማ የማልገኝበት ምክንያት እንዲገባችሁ በዛው ልንገራችሁ። ማናችሁም ተክሊል ስትጠሩኝ የማልመጣበት ምክንያት እሱ ነው። የሚገርማችሁ ነገር አንድ ወዳጅ ነበረኝ ቅን በጣም እዚህ በፊት ነግሬያችሁ ይሆናል። ለመንን ብሎ በጣም ያስቸግር ነበር። የሚገርማችሁ ነገር ሴት ራቁቷን ከፊቱ ብታቆሙ ምንም ስሜት የለው። ግን ስሜት ስለሌለው አይደለም፣ ጠላት ነው እንደዛ ያደረገው። እንደ ንጹህ እንድታስቡ ምንም ስሜት ምንም ነገር እንደሌላችሁ ያስመስላል ጠላት። ለምን የሆነች መስመር ላይ እስክትደርስ ወደ ኋላ መመለሻ የሌለባት እና አመንኩሶ ሊደፋው እንደሆነ ገብቶኛል። ኋላ እምቢ ሲል በልሽ እንግዲህ አንድ ነገር እንስማማ ሄድና አንድ ገዳም ክረምት አስተማሪ አስኳል አስተማሪ ነው ነበርና ክረምት ሱባኤ ያዝ።
ሱባኤ ስትይዝ ግን ስርዓት አለች። እችን ታደርጋለህ። የመነኮሳትን ስርዓት ትይዛለህ። እችን ክረምት በጤና ከዘለካት እንስማማ፣ ትመነኩሳለህ፣ ችግር የለም። ሄደ መስከረም አጋማሽ አካባቢ ትምህርት ሲከፈት መጥቶ ከሰላምታ ቀጥሎ የመጀመሪያ አማርኛ ምንድን ነው? ሚስት ፈልግልኝ። የሚገርማችሁ እንኳን ሴት አልኳችሁ፣ ሴት እንስሳ በዙሪያ ለማለፍ ተጨነቅኳለኝ። ገዳሙ ሴት እንስሳ የማይገባበትን ከሴት ገዳም ወንድ እንስሳ፣ ከወንድ ገዳም ሴት እንስሳ፣ እስከዚህ ድረስ አባቶቻችን ጥንቃቄ የሚያደርጉበት ምክንያት እንዲገባችሁ በዛ ሁሉ ተፈተንኳለኝ። እና የሱ ተክሊል ጊዜ እባክህ ተገኘ። አይሆንም፣ አትድከም፣ አንተ የሚያስፈልገውን ነገር ዝርዝር ስጠኝ፣ ቤተ ክርስቲያን የምትለውን ነገር በዚያ ልክ ሂድ፣ ችግር የለውም። ችግር ከሱ ከሆነ አለ ምን ጨነቀኝ፣ እንደሱማ ከሆነ እያንዳንዷ ነገር ከሌሊት ጀምራ ሁሏ ነገር ቅዳሴ እስከምታልቅ ድረስ ጥሩ ሄደች። ተመልሰን ወደ ቤታቸው ስንሄድ የዛሬ 10 ምናምን ዓመት ይሆናል። ልብሴን ሳብ አደረገ። ምን ነው አልኩት። ከዚህ በኋላ እኔ የማልቆጣጠረው ሰዓት ነው፣ ሂድ ወጥተህ ብሎ አለኝ። ተባረክ። ውልቅ ብዬ ሄድኩኝ። ምን እንዳደረጉ አላየሁም፣ ግን እግዚአብሔር ይስጠው ጎበዝ ነው። ከዚያ በኋላ እንግዲህ ቤተ ዘመዱ መጣ፣ ሌላውም መጣ። እዚህ በኋላ መቆጣጠር አልችልም እኔ፣ ሂድ አለ። ወጥቼ ሄድኩኝ። እና አንዳንዴ ምንድን ነው ዓላማው ግራ ግብትን የሚለኝ ክርስትና ምንድን ነው ዓላማው? እስኪ ያዙ ይህን ጥያቄ ለራሳችሁ። ክርስትና ምንድን ነው ዓላማው? ስጋ ወደሙ ምንድን ነው ዓላማው? ንገሩኝ እስቲ። ተክሊል ምንድን ነው ዓላማው? ጋብቻ ምንድን ነው ዓላማው? እንዲሁ አባቶቻችን እናቶቻችን በገጠርም አንዳንድ በከተማ ስላልተማሩ ነው፣ ስላላወቁ ነው እንበል። በስመ ሰንበት ተማሪ፣ በስመ ማህበር፣ በስመ ተምሯል የሚደረገው ነገር እኔ ያስገርመኛል። በነገራችሁ ላይ አንዳንድ ጊዜ ከአንዳንዱ የተክሊል ስፍራ እኮ በዓለም በየሆቴሉ የሚደረገው ጋብቻ እኮ ያስንቃል። ለምን? እነዚያ ለይቶላቸው ነው። ጣዖቱን ወደ ቤተ መቅደስ ከማምጣት እዚያው ያሉት ጣዖቱ ቤት ያሉት እኮ ሳይሻሉ አይቀሩም። እና እኔ ክርስትና ዓላማ ነው ካልነ እያንዳንዱ ነገር ያለ ዓላማ አይደረግም። ከአፋችን የሚወጣው ቃል ምንድን ነው ትርጉሙ? የክብሯ መግለጫ የድንግልናዋ ተብሎ የሚዘመር ነገር አላለ? ምን ማለት ነው? ምን ማለት ነው የክብሯ መግለጫ የድንግልናዋ? ተዘምሮ እንደዛ እስኪ አስረዱኝ። ምን ልትሉ ፈልጋችሁ ነው? ከዛ ደግሞ እመቤታችንን ነይ ተገኝ ምናምን የሚል መዝሙር ምንድን ነው የሚል የሆነ ነገር ነይ ምናምን ቃና ምናምን እያለ የሚያነሳ የሚገርማችሁ አልኳችሁ፣ እመቤታችን እንደኛ አይደለችም። ግን ቢሆንም አልኳችሁ እንዲሁ ልክ አንድን እንግዳ ቤታችሁ ሲመጣ ገፍትሮ መጣላል አይደለም? እንግዳ ሲመጣ ብትመጣ እንኳ የዚያን ያክል የምትገፈትሩበት አንድ መዝሙር በትምህርተ ጥቅስ እሱ አንድ ቅጥ ያለው የተክሊል መዝሙር አላቅም። እኔ ብዙዎቹን ሰምቻቸዋለሁ። እዛ አገልግሎት ልጆችን ሳስተምር ሲያጠኑ ጧት ማታ ስለምሰማቸው ድሮ ሰንበት ትምህርት ቤት ሳስተምር እንደዛ ነው። እና ምን ለማለት ነው እንደ በሞት የባካችሁ አውቃለሁ። የመጣንበት ጎዳና ቀላል አይደለም። ኢትዮጵያ ውስጥ ክርስትና ብዙ ተፈትኗል። ኢትዮጵያ ውስጥ ስርዓተ ቤተ ክርስቲያን ብዙ ተፈትኗል። ዛሬ ደግሞ በአደባባይ በአዋጅ ሆን ተብሎ ስርዓተ ቤተ ክርስቲያን የሚጣስበት ጊዜ ላይ ደርሰናል። ግን ነፍሱን የሚወድ ሰው ካለ፣ ክርስቶስ መድኃኒታችን የሚወድ ሰው ካለ ምንም ነገር ልታደርጉ ስትሉ እንኳን ክርስቶስ እግዚአብሔርን ያክል ባልንጀራን የምትወድ ከሆነ የምታደርግ የሚጠላውን ነው የሚወደው ነው? ንገሩኝ። የሚፈልገውን ነው የማይፈልገውን? ይህ እኮ ያስፈልጋል። እንኳን ለእግዚአብሔር ክርስቶስ፣ እንኳን ለእግዝእትነ ማርያም፣ እንኳን ለቅዱሳን፣ እንኳን ለቤተ ክርስቲያን፣ እንኳን ለቁርባን፣ እንኳን ለተክሊል፣ ለተራ ባልንጀራ ፈቃዱ ይጠየቃል። እንዲህ ያለ ነገር ትወዳለሁ ይባላል፣ ትፈልጋለሁ ይባላል። ደስ አይልም። ይቅርታ አድርጉልኝ መቼስ እና ችግር ነው። በዛ ላይ አጋጣሚ ልሳለም ቤተክርስቲያን ሲሄድ የሆነ ደብዳቤ ወጥቶ ካርድ አለ አይደለም? የናጅሬ ስማቸው እየተነበበ አንድ ጊዜ ሙሉ ንባብ ተነበበ። 3 ጊዜ ነው የሚነበብ፣ ሁለተኛ 3 ይሄን ሲያደርግ ያያችሁ ምንድነው ዓላማው? ማን ነው 3 ጊዜ ደግሞ ያ ይነበብ ብሎ ህግ ይሰራ?
ደህና ዋላችሁ። ወንጌል ቅድስት ሕግ ናት አይደል? ንገሩኝ። በቅዳሴ ስንቴ ነው የምትነበብ? ማን ያን 3 ጊዜ ይነበብ ብሎ ሕግ ያወጣለት ነው? ሰዓት መግደያ ነው፣ ቃለ እግዚአብሔር እንዳይነገር። ከየት የመጣ ሕግ ነው እሱስ? እና በእውነቱ ለምን መሰላችሁ እኔ በአንዳንድ ነገሮች አስተያየት መስጠት እየተውኩኝ ነው። ይሄኛውን ግን በአጋጣሚው ሌሎቻችን ልብ እንድናደርግ አንድ ሰው መጣና ከዓመታት በፊት እኔ በተክሊል ቀን እኔ ሳገባ ማግባት ፈልጎ ነው። አንድ ነገር ነው የምፈልግ፣ ሌላ ምንም አልፈልግም። ምንድነው ትፈልጋለህ? ዝትነ ማርያም በቃና ዘገሊላ ተገኝታ በጋብቻ ሁሉ ከልብ ከጠሯት እንደምትመጣ ቃል ኪዳን እንዳለ ስትናገር ሰምቻለሁና እሱን ነው የምፈልጋለን። ግን ከዚያ በኋላ ከሰዎች ጋር መኖር አትችልም። ይህን ባላገር ወይም የሀገራችን ሰው የሆነ ነገር ስትጠይቀው የሚነግርህ ነገር የማትችለው ከሆነ ምንድን ነው የሚልህ? ያየ ግባበት ነው፣ አስበ ግባበት ነው። ቀላል አይሆንም። ክርስቶስ መድኃኔዓለምን ያክል እግዝእትነ ማርያምን ያክል ቅዱሳንን ያክል ስበህ ማምጣት በፍቅር ቀላል አይሆንም። የሰው ፈቃድ የሚባል በመሃል ካስገባ ከቶውኑ አይሆንም። አየህ፣ ሰው ነን። መውደቅ መነሳት ይቀራል አይቀርም። ከአቅም በላይ በሆነ ነገር ችግር የለውም። ከአቅም በላይ በሆነ ነገር ግን በቸልተኝነት ቅድሚያ ሌላ ነገር በመስጠት በቀደም ብያቸዋለሁ። ተክሊል ሲባል ቁርባኑ የሚያሳስበው ሰው አለ? የመንፈስ ቅዱስ ረድኤት የሚያሳስበው አለ? በቃ የሚገርም እኮ ዋናው ትልቁ ነገር እንዲያው ላስተምር የመጣሁበት ርዕስ አይደለም። ያው ሁላችሁ አብዛኞቻችሁ ትረዳላችሁ። እናገር የምመጣውና የምናገረው አይገጥምም። ግን ዙሮ የእግዚአብሔር ከሆነ ዘንድ እኔ አያስከፋኝም። ስለዚህ ስለመታመንና ስለ ምስክርነት ከሆነ ተክሊል ጋብቻ የአደባባይ በዓል ነው የተባለበት ምክንያት ስርዓቱን በአደባባይ ለማሳየት ነው እንጂ አንተ አደባባይ ወስተ ማስታወቂያ እንዲሰራልህ አይደለም። ለአንተ ካሜራ ለአንቺ ካሜራ አይደለም። የአደባባይ በዓል ነው የተባለ ታግሎ ታግሶ ድንግልናውን ጠብቆ ድንግልናውን ጠበቃ እስከዚያ ድረስ ከደረሰ በሰማይ እንዲህ ያለ ዋጋ ይጠብቅሃል። በጎ ከሰራ ቅድስና ከተገኘብህ ክርስቶስ መድኃኒታችን ከወደድክ በሚገባው ካመለክ ሰማያዊ አክሊል ይጠብቅሃል ብሎ ያንን ምሳሌነት ለመንገር ነው እንጂ ይሄ ሁሉ ጋጋታና ጫጫታ እኮ ስለሚያስፈልግ አይደለም። ገብቷችኋል? ዓላማው እንዴት ዋላችሁ? ተክሊል ውስጥ ወይም ጋብቻ ውስጥ ትልቁ ቁም ነገር ቁርባን ነው አይደለም? ተዋሂዶን የሚፈጽምላቸው እሱ ነው። ተክሊል በረከት ነው፣ የዕለት በረከት ነው። በረከተ ተክሊል የሚባለው ስሙ ራሱ ምንድን ነው የሚባለው? በረከተ ተክሊል። በረከተ ተክሊል ማለት ድንግልናቸውን ጠብቀው ስለቆዩ የሚደረግላቸው የሚሰጣቸው በረከት፣ ምርቃትና ጊዜያዊ ሽልማት ነው። አክሊሉ፣ ካባው፣ ቀለበቱ፣ ሌላውም ነገር ምስጢር አለው፣ ግን ደግሞ የሽልማቱ አካል ነው እንጂ ዓላማው ሰው ሰብስቦ እኮ ሆሆ ሲሉ መዋል አይደለም። ንገርማቸው እዚህ እናንተ አባል የነበረ እዚህ ሲያገለግል የነበረ አሁን ወደ ምስራቁ ዓለም የሄደ እና አንድ ቀን መጥቶ ይቅርታ አለ። ምን ነው አልኩት። እንዲያው ተክሊል አልጠራውህም ዞር ብዬ አድርሼ ነው የመጣሁኝ። ኧረ እኔ በሕይወቴ እንዳንተ በጎ ያደረግ አላውቅም። ደግን ያደረግ ሆሆታ የለው ምን የለው እቃ የምታደርስበት አደረስክ፣ በቃ መጣ። እሱ እኮ ነው የሚሻል አይደል? በእርግጥ አንድ ስርዓት ልንገራችሁ። ክህነት ያላችሁ ማግባት ከፈለጋችሁ፣ ካልፈለጋችሁ ችግር የለውም። ከፈለጋችሁ ግን ታውቃላችሁ አይደል? ሕገ ቤተ ክርስቲያን ሲሆን ለጳጳስ ለክፍሉ ላለው ለሀገረ ስብከቱ ኤጲስቆጶስ፣ ቢቀር ደግሞ በአካባቢያችሁ ላለ ለትልቁ ካህን ቢያንስ ለነፍስ አባት ሳያሳውቅ ጋብቻውን የፈጸመ ዲያቆን ክህነቱ ይያዛል። እንድታውቁት ቢቀር የመጨረሻ አማራጭ የነፍስ አባታችሁ ሳያውቅ መዳር አትችሉም፣ ወይም ጋብቻ ተክሊል መፈጸም አትችሉም እምላችሁ አንተስ እንዳትሉኝ አልፍ ያለው ብዬ ነው። ገና የሆናችሁትን ነው ማስጠንቀቂያ የምሰጣችሁ። ማሳወቃል ቢቻል ለጳጳሱ ማሳወቅ ይገባል፣ ለኤጲስቆጶሱ። ካልሆነ ግን ቢያንስ እንደዚያ ደግሞ የወላችሁ ጋብቻ ሲደረግ እንደዚህ ይደረጋል። ለምሳሌ ማንን ምሳሌ ላድርግ? አንተን ለምሳሌ
ደርደር እያለህ ስለሆነ እና እገሌ ዲያቆን እገሌ ሊያገባ ፈልጓል፣ የሚጋባ ከገሊት ጋር ነው እና እንዳይሆን የሚከለክል የምታውቁት ዝምድና ወይ ነውር አለ ወይ ተብሎ በአደባባይ እሁድ ቀን ይነገራል። ይህ ስርዓት ነው። ካለ ይቀበላል፣ ይመረምራል። ዝም ካሉት በሚቀጥለው እሁድ እንደገና ደግሞ ያንኑ ይደግማል። 3 እሁድ እየወጣ እገሌና እገሌ ሊጋቡ ነው የምታውቁት ከነውር ወገን ወይ ከተዘምዶ ስጋዊ መንፈሳዊ ተዘምዶ ካላቸው ንገሩን ነው ይባላል። እንደዚህ ተደርጎ ነው ኋላ ጋብቻ የሚፈጸም። ዛሬ ተክሊል ነገር አበዛሁኝ አይደል? ነና ዋላችሁ። እንግዲህ ሰሞኑን አግብታችሁ የመጣችሁ ቅር እንዳይላችሁ ቢላችሁም አይጨንቀኝም፣ ግን ትኩረቱ እናንተ ላይ እንዳይመስላችሁ። ምክንያት ነው ምንጊዜም ትምህርት የሚፈልግ ለሆነ ነገር ለመናገር ምክንያት ነው የሚፈልግ። የተሰበሰበው ነገር አንድ ቀን መጥቶ ይደፋል፣ ይነገራል እና እንደዛ እንዳታስቡት እየ ነው። ስለ ትኩረቱ ቀጥታ እናንተ ጋር አይደለም። ለምን ቢባል ተነጋግረናል። ስለተነጋገርን እናንተ ጋር በግል ቅሬታ የለኝም። ግን ከእናንተ ቁጥጥር ውጭ ሆኖ የሆኑ ነገሮች አሉ። እንኳን መንፈስ ቅዱስን ደህና ሰው እንኳን የማያስደስቱ ነገሮች ይኖሩ ይሆናል። ግን እሱ ከቁጥጥር ውጭ ነው። ቅድም ነግሬያቸው ያለ በቃ በሰርጉ ቀን ሙሽራ እንደ ጦጣ ነው የሚታይ። ምንም መብት እንደሌለው እንደዚህ ያደርግ የሚባል እባክህ ዞር በል ነው የሚባል። አርፈህ ተቀመጥ ደግሞ ቁጭ በል ነው የሚባል። እንደዛ ነው የሚሉ ያው ደህና ኃይለኛ ሙሽራ ካልሆነ በቀር ማለት ነው። እና እግዚአብሔር መድኃኒዓለም በነገራችሁ ላይ የባለፈውን ትምህርት ምርቃቱን እዚያው ተቀረጸ አገኛችሁ መስማት ነው እንጂ ድጋሚ አናነሳም። በደንብ ጠበቅ ያለ ምርቃት መርቀናል አይደለም? አዎ ያንኑ እንግዲህ በሁሉም ላይ ይደር፣ በሁላችንም ላይ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማሙን ሞቱን እናስብ ማለት የክርስትና ዓላማ እሱ ነው። እሱ ከገባን ዘንድ ቀጥሎ የሚመጣ እያንዳንዷን ነገር በተግባር መኖር ነው። ጌታችን 12 ሐዋርያትን ወደ ዓለም ሲያሰማራ አንዱ ዮሐንስ ወንጌላዊ ነው። ዕጣ ሲጣጣሉ ታናሽ እስያ ደረሰችው። ዛሬ ቱርክ የሚባለው ውስጥ ያለ ነው። ታናሽ እስያ ወይም እነሱ ማይነር ኤዥያ የሚሏት እዚያ ስፍራ ላይ በስብከተ ወንጌል ካሳመናቸው ሰዎች መካከል አንደኛው አንቲጳስ ወይም አንቲቦስ ነው። ደግ ሰው፣ ድንግል ሰው፣ መልካም ሰው። የት ነው የተገኘ? ጴርጋሞን ወይም በአርማ የሚባል ቦታ ላይ ማለት ነው። አስተምሮ አሳምኖ አጥምቆ ደቀ መዝሙር አደረገው። ከዚያ ጌታ ባረገ ከ30 ዘመን በኋላ ከሰባቱ ቤተ ክርስቲያናት በአንዱ በጴርጋሞን ወይም በበአርማ ኤጲስቆጶስነት ሾመው። ከ20 ዓመት ያላነሰ በረኝነት ኑሯል። ልብ በሉ፣ የምናወራው ስለታመነ ምስክርነት ነው። ነናዋላችሁ የታመነ ምስክሬ ብሎ ደግሞ ጻድቅ የምእመን ብሎ የሚናገርለት ደግሞ ፍጡር አይደለም። ፍጡሩ ነው እንኳን ንግግራቸው ቅዱስ የሆነ አባቶች አሉን፣ ሐዋርያት አሉን፣ ሊቃውንት አሉን፣ ነቢያት አሉን። ግን ደግሞ ለየት የሚል ለምሳሌ ወንጌል ለየት ያለች ግምት ሆኖ ቀጥታ ከማናፍ ስለሆነች ነው ከጌታችን አንደበት በቅዱሳን ማድረኩ የሚያስተምረው እሱ ነው። ግን ደግሞ ለየት ይልብናል። ወንጌል ከፍ ትላለች። የታመነ ምስክር ብሎ ያለ ፍጡር አይደለም፣ ፈጣሪ ነው ጌታችን ራሱ። ቅዱስ አንቲቦስ በ80ዎቹ ዓመተ ምህረት ማለትም ከክርስቶስ መድኃኒታችን እርገት ከ50 ዓመት በኋላ በሳት ተቃጥሎ ከሞተ በኋላ ለተሾመው ጳጳስ ሲዘልፈው ወቀሳ ሲነግረው ነው የታመነ ምስክር ያለው። ለ20 ዓመትና እንደዚያ ያክል ዘመናት በኔሮን ዘመን፣ በጥጦስ በአስባሲያኖስ ዘመን ያሳለፈው መከራ ቀላል አይደለም። አንዲቱን ብቻ ልንገራችሁ። በዚያ ወራት ንጉሱ ኔሮን ነው። ኔሮን ማለት ታውቃላችሁ፣ በዓለም ታሪክ ከነበሩ ነገስታት ሁሉ ወፈፌ ነው፣ እብድ ነው። ክርስቲያኖችን ለመግደል የሮም የገዛ ከተማውን የሚያቃጥል እኮ ነው። እና ከተማ የተቃጠለች በማን ምክንያት ነው አለ? በክርስቲያኖች ነው ብሎ በአዋጅ እሱ ብቻ ለመግደል አይደለም፣ ሌሎች በክርስቲያኖች ላይ እንዲዘምቱባቸው ማለት ነው። የዓለም ብርሃን ቅዱስ ጳውሎስን የገደለው ማን ነው? ኔሮን ነው። የሐዋርያት አለቃ ቅዱስ ጴጥሮስን የገደለው ማን ነው? ኔሮን ነው። እና ጤና የሌለው ከሃዲ ብቻ አይደለም፣ ኢአማኒ ብቻ አይደለም፣ ጣዖት አምላኪ ብቻ አይደለም፣ አረመኔ ብቻ አይደለም፣ አይምሮ የሌለው ነው። ማገናዘብ የማይችል ነው ኔሮን ማለት። በዚያ ጊዜ ጴርጋሞን ውስጥ ክርስትናን መስበክ የማይታመን ነገር ነው። ለምን ቢባል ለእያንዳንዱ የጣዖት ካህን መብት ተሰጥቷል። ምን የማድረግ? ለጣዖት የማይሰግደውን በሙሉ የመግደል ስልጣን ተሰጥቷቸዋል።
ብዙ ጊዜ ምንድን ነው የሚደረግ? ከሰው ወስደው በንጉሱ በመኮንን ፊት ማስገደል አይደለም። ለእነሱ ግን ራሳቸው እንዲገሉ ስልጣን ተሰጥቷቸዋል። በዚያ ጊዜ ይሄ ቅዱስ አንድ ክርስቶስ መድኃኒታችን ስለመውደድ በጾም በጸሎት ተወስኖ ይኖር ነበረ። ሁለት በተሾመባት ሀገረ ስብከት ያሉ ጣዖት አምላኪዎችን ቤት ለቤት እየሄደ ይሰብክላቸው ነበር ስለ መድኃኒታችን ክርስቶስ። ቀላል እንዳይመስላችሁ የየዕለት ስቃይ ያለው ስብከት እንደ ዛሬ አይደለም። በነገራችሁ ላይ እዚህ ቁሜ ስሰብክ ጥቂት የስጋ ድካም ሊሰማኝ ይችላል አይደለም። ይህ ቁም ነገር አይደለም። ደማቸውን አፍሶ ያስተማሩ ቅዱሳን ሐዋርያትና አባቶቻችን ስታስቡ እኛ የምናደርገው ስብከት ምንም ቁም ነገር የለውም ማለት ደከምን ብለን ለመናገር አስቡት። ደልቶን አትሮንስ ተዘርግቶልን መደገፊያ መቋሚያ ተሰጥቶን ድምፅ ማጉያ ተዘርግቶልን መጽሐፍ ዘርግተን በካሜራ እየተቀረጽን አይደል? ሰው እንዲያይን ደግሞ በዛ ይሄን ሰባኪ ምናምን ይሄን ጌቶች ናቸው። አስወጡት። ቅድም አንስቶ ሊረብሽ ሲሞክር ነበር። አስወጡት እንደዚህ አስወጡት። ደግሞ የጠላት እንግሊዝኛ እባክህ እንግሊዝኛ አንተ እዚህ እንግሊዝኛ የሚሰማ ሰው የለም። እንደው ጊዜ እየጠበቀ እየመጣ እዳግባ ነው መላ አስወጡት። አግዙ እንጂ እናንተ ምንድን ነው ፈርታችሁ ነው? ሰው ናት እኮ እህታችሁ ናት። ያኛው ያደረው ጠላት አይደዋዛችሁ እናንተ ምንም አይላችሁ። ወደ አይደለም ይኸውላችሁ እንዴት ዋላችሁ? ለእህታችን መድኃኔዓለም ምሕረቱን ይላክላት። ግን ምንጊዜም ቢሆን ጠላት እንዲናገር አትፍቀዱ። ታስታውሱ የለ ፍልሰታ ሲለፈል ምናምን በቃ እሷን ለማለት ነው። አሁንም ድጋሚ ሌላው ገና አፉን እና ጉባኤ ከተጀመረ ጀምሮ ይስቃል። ምን ይላል? አይ አላተኩርም ብዬ ነው አፉን እስኪ ከፍት ድረስ ማለት ነው። ይኸው አፉን ከፈት። እንዴት ዋላችሁ? ልባችሁ አይሰረቅ፣ ልባችሁ አይሰረቅ። ለእሱ አሁንም ቸሮ መድኃኔዓለም እንዲያው ይህን ጠላት ገስጾ ምሕረቱን ይላክላት። መቼም ሰው ደካማ ነው። እስመ አንተ ተአምር ደካሞ ለሰብ፣ አንተ የሰውን ደካማነቱን ታውቃልና። ኦሄር ወመፍቀር የጓለ እመሕያው፣ ቸር አምላክ ሰውን የምትወድ ብለው አባቶቻችን የጸለዩ ጸሎት በቅዳሴ ይጸለያል አይደል? ሰው ወዳጅ ነው። የእኛን ኃጢአት ሳይመለከት እሱ በቸርነቱ ምሕረቱን ይላክልን። ምን ላይ ነበርነ? አዎ። እና አስቡት ቃለ እግዚአብሔር የምንናቅ አሁን እኮ ብዙ ሰው ይህን ሲሰማ አንዳንዱ ሰው ሰባኪ እንዴ ይህ ሰው የእኛ ምቾት እረፍት ይነሳዋል እንዴ? አዎ እረፍት ይነሳኛል። የእናንተ ብቻ አይደለም የራሴ ምቾት። ለምን ቢባል ሰው እውነት ከተናገረ ሰላም ውሎ ሊያደር አይችልም። ይህን ማወቅ አለባችሁ። በዚህ ዓለም የዚህ ዓለም ሕግ እኮ ነው። እንዴት ዋላችሁ? ሰው እውነት ይዞ እንዴት ውሎ ሰላም ውሎ ማደር ይችላል? ሰው እውነት ከተናገረ እንዴ ጠላት የለማ። አየህ እሱ እኮ ነው። በሐቅ ስታገለግሉ እስኪ ሞክሩት። ከቅዳሴው ጀምሮ እስቲ በስርዓት በሕግ ብቻ ለመሄድ ሞክሩ። ምን እንደሚገጥማችሁ ታያላችሁ። የቅዱሳን ነገር እንዲገባን ሰባኪ ሲባል እውነተኞቹን አባቶችና በዚህ ዘመን ያለነውን ለማናጸር አይደለም። ስማችን ሊጠራ ያልተገባን ክፉዎች ነን። መሸቀጫ መነገጃ አድርገነዋል። ዛሬ ቅድም ያልኳችሁ በምዕመኑ ላይ ፈረድን እንጂ ተክሊል በለው ሌላ ስርዓት ምንም በለው ማን ያበላሸው? ምዕመኑ ነው አይደለም። ማን ያበላሸው? እኛ የቤተክርስቲያን አገልጋዮች። ሌላ ማን አለ? ማን አለ ሌላ ከኛ በቀር እገሌ የሚባል እና እነ ቅዱስ አንቲቦስ ቤት ለቤት ያን ሲያደርጉ ክርስትናውን እየኖሩ ቅድስና ኑሯቸው ክርስቶስ መድኃኔዓለም አድሮባቸው ረቂቁን ፈተና ተሸክመው እንደገና ቤት ለቤት እየዞረ ጣዖት የሚያመልኩትን ሰዎች እያስተማረ እየመከረ አንድ ምእመን ወይም አንድ ጣዖት የሚያመልክ የነበረን ሰው ወደ ምእመንነት ለማምጣት እኮ ምናልባት ረጅም ጊዜ ይወስዳል። ሞክረነዋል እኮ ከእስልምናም ከምንም አንዳንድ እንዲመጡ እግዚአብሔር ያደረጋቸው ሰዎች ለማምጣት እኮ ቀላል አይደለም። 3-4 ዓመት የሚወስድበት ጊዜ አለ እኮ ልስራው ከተባለ። ያን ታገሰ። ስድብ አለ ታግሶ።
የጣዖት ካህናት እየመጡ ዘወትር ያስፈራሩት ነበር። አንተ የንጉሥ አዋጅ የምትሽር ጣዖትን አምልኩ የተባሉ ሰዎችን ጣዖት እንዳያመልኩ የምትከለክል አንተ ራስህ ከማምለክ ራስህን አቅበህ ሌሎች ደግሞ እንዲያውም አንድ ጊዜ ምን ብለው አሉት? የኛ ጣዖቶች እኮ ስንት ትውልድ የነበሩ ናቸው። አያት ቅድመ አያቶቻችን ሲያመልኳቸው የነበሩ ናቸው። አንተ ግን አምላክ የምትለው ሎቱ ስብሐት ጌታችን ኢየሱስ ክርስቶስ ነው። አንተ አምላክ የምትለው የናዝሬቱ ኢየሱስ ግን በቀደም ትናንት የነበረ እኮ ነው። ለዚያውም እኮ አይሁድ ገለውብሃል። በእነሱ ቤት ማቅለላቸው ነው። ግን እየተከራከረ ምላሽ ያሳጣቸው ነበረ። ኋላ ኔሮን ሞቶ እነ ጥጦስ አስባስያኖስ ሞተው ከዚያ ግማትያኖስ የሚባል ንጉሥ ሲነግስ አንድ ችግር መጣ። እሱ ምንድን ነው? ከእርሱ በፊት የነገሱት ነገስታት ከአይሁድ ጋር ጠብ ነበረባቸው። ጌታችን የተናገሩት ትንቢት ሊፈጸም አይሁድ በሮም ላይ አመፁ። ምን ብለው? በሰማይ ዱር በእስራኤል ግብር የለም ብለው አመፁ። ያን ጊዜ ዮሴፍ ወልደ ኮሪዮን በዚያ ነበረ ታሪካቸውን እየጻፈ ከ81 መጻሕፍት ዮሴፍ ወልደ ኮሪዮን የሚባልበት ምክንያት እሱ ነው። ነበር ያን ታሪክ እየጻፈ አይሁድን በሙሉ ሰበሰበ። ምክንያቱም እዚያ ኢየሩሳሌም ተቃጥላ ቤተ መቅደሱ ፈርሶ አይሁድ ተበትነዋል። እንደገና መልሰው የተሰበሰቡበት ቦታ እየሄደ ሁሉ ግማትያኖስ ይገላቸው ነበር አይሁድን። ከዚያ ግን በጎዳና ማንን ያገኛል? ክርስቲያኖችን። እነዚህ ምንድን ናቸው? ክርስቲያኖች ምንድን ነው የሚያምኑ? ክርስቶስ የሚባል ንጉሥ አላቸው። አረ ከኔ በላይ ንጉሥ በሉኑ ማረድ፣ ዝም ብሎ መግደል። ኋላ ከመኳንንቱ ወደ ክርስትና የመጡ ምን አሉት? አይ ንጉሥ ወይ ከነሱ ንጉሥ ጋር ግን ባትጣላ ጥሩ ነው ይሉታል። እንዴት? የነሱ ንጉሥ እኮ በምድር አይደለም በሰማይ ነው ያለ። ሰማይ ምድር የሚገዛ ነው እኮ ክርስቶስ ማለት እኮ በምድር ያለ ንጉሥ አይደለም ነው። እንዲያው እና ሌላ ሳለ አይ በኋላ ለፍርድ ደግሞ ይመጣል እና በዓለም ያሉትን በሙሉ ሁሉንም ግራና ቀኝ ለፍርድ ያቆማቸዋል ሲሉት ፈርቶ ተዋቸው። ግን ያንን ፈርቶ ከመተው በፊት ቅዱስ አንቲቦስን የገደለው እሱ ነው። ደህና ዋላችሁ። አሁን የሰማዕትነቱን ዜና ከ10 ጀምረን የቅዱሳንን ታሪክ በመተረክ እንምጣበት። በ9 ያለ ተገናኝተን የነበረ አይደለም? እንዴት ዋላችሁ? በ10 2 ቅዱሳንን አከበርን። አንደኛ አባ ይስሐቅ። አባ ይስሐቅ ማለት በቤተ ክርስቲያናችን ታሪክ ትተውት ነው እነዚህ ሰዎች። እንዴት ዋላችሁ? ይቅርብን። አባ ይስሐቅ ማለት የታላቁ አባ እብሎይ የደብረ አብሎጉ ደቀ መዝሙር ነው። አባ እብሎይን ታውቃላችሁ? መላእክትን ይመስላል ተብሎ ቤተክርስቲያን የሚነገርለት አባ አሞኒዮስን ሄዶ የጎበኘው የአቡነ አቢብ ረድ የነበረ አቡነ አቢብ በቆብ ማንን ወለደ? አባ እብሎይን። አባ እብሎይ አባ ይስሐቅን ወለደ። ልብ በሉ። አቡነ አቢብ መቼስ አቡነ አቢብ ናቸው። አባ እብሎይ መላእክት ንጽህናውን የሚወድለት መላእክትን የሚመስል የዘመኑ ርዕሰ ባሕታውያን የተባለ ቅዱስ ነው። የእሱ ደቀ መዝሙር ነው። ከአባ ይስሐቅ ታሪክ ውስጥ 2 ነገር ብቻ እኔ የሚገርማችሁ፣ አንደኛው ነገር ይገርመኛል። ድሮ ዘመን አንዳንድ ጥሩ ወዳጆች ነበሩና ከተማሩት ውስጥ ወይ ካነበቡት ውስጥ አንዳንዱን ነገር መርጠው ቢሞክሩ ማለት ነው። ክርስትና እንደዛ ነው። ሁሉን በአንዴ ማድረግ ከባድ ነው እና አንደኛው ጓደኛችን ምን መረጠ? የአባ ይስሐቅን አንዱን ነገር አባ ይስሐቅ ቅዳሴው ሲገባ የመጀመሪያ ለማስቀደስ ቦታ ይፈልጋል። የሚፈልገው ቦታ እንዴት ያለ ነው? ዞር ያለ ሰው ማያው ከምሰሶ ጀርባ ነው። እንደዚህ የሚወዱ 2 ቅዱሳን በጣም ይታወቃሉ። ታላቁ አርሳኒ ተደብቆ ነው የሚያስቀድስ፣ በምሰሶ ተሰውሮ። ለምን? እንባው እንደ ዝናብ ነው የሚወርድ። አባ ይስሐቅም እንደዛ ነው። ታዲያ አባ ይስሐቅ ምን ያደርጋል? ወደ ቅዳሴ ሲመጣ የፍጥኝ እጁን ታስሮ ነው። ነዋላችሁ እጅ እግር አትፍተል ይላል በቅዳሴ ጊዜ። እጅህን እግርህን አትፍተለው ስታስቀድስ ይላል። መቋሚያ አትደገፍ ድውይ ካልሆንክ፣ ወደኋላ ግድግዳ፣ ወደ ቀኝ ወደ ግራ መስማክ አትሻ፣ ወደፊት መቋሚያ አትደገፍ፣ እግርህን አትፍተል፣ እጅህን አታፍተልትል። ምን አድርገው ይላል? እጅህን ግራ ቀኝ ዘርጋው በአርአያ ትምህርተ መስቀል፣ እንዲህ አድርገህ ማስቀደስ። ህሊናህን በሰማይ ያህሉ ልብክሙ ይላል ዲያቆን በቅዳሴ ጊዜ። ሰማያዊ ነገር አስብ። ክርስቶስ መድኃኔ ዓለም እግዚአብሔርን አስብ ነው።
እና በምሰሶ ጀርባ ይደበቅና እጁ እንደዚህ ታስሮ ቅዳሴው ተጀምሮ እስከሚያልቅ ድረስ እንባው ዝም ብሎ ነው የሚወርድ። ያለቅሳል። የክርስቶስን ነገር እያሰበ ራሱ እንደ ኃጢአተኛ እየቆጠረ ያለቅሳል። ታዲያ ቅዳሴ ሲፈጸም ሊወጣ ይልና ዞር ዞር ብሎ ሰው ያያል። ሰው ካለ ሩጫው ሄዶ ጥርቅም አድርጎ ባቱን ዘግቶ ቁጭ እንዲህ ቢያደርጉት ቢሰሩት አይከፍትላቸውም። ባስቀደሰ ቀን ሰው ጋር አይነጋገርም። እና ደቀ መዛሙርቱ በኋላ አባታችን አሉት፣ አቤት ለምንድን ነው ከሰው የምትሸሽ አሉት። አይ እኔ ከሰው አልሸሽ እና ከሰይጣን። እንግዲህ አስቡት፣ አሁን በዚህ ዘመን እንደዚህ ያለውን ነገር ብንናገር ምንድን ነው የሚባል? ስድብ ነው የሚመስል አይደለም? እንዴት አሉት። አባቶቻችን እንዲህ ብለውናል። ወሰይጣንሰ ይመጽእ ዘእንበለ ምስለ ሰብእ። ሰይጣን ከሰው በቀር በራሱ ለመምጣት ብዙ ጊዜ አይቻለውም። ሌላ ደግሞ ታዲያ በሰው አድሮ ምን ያደርገኛል ካላችሁ፣ አስቀድሼ ወይ ጸሎት ቆይቼ ስወጣ ቀጥታ ከእግዚአብሔር ያገኘሁትን ጸጋ ዋጋ ለማስጣል ነው ጠላት የሚፈልግ። እንዲያውም ደራሲ አርኬ ምን ብሏል? በምሳሌ ነገራቸውን ይዞ ይክልኑ አብርሆ ግሩም ጽልመት ማእከለ ነፋስ ቀዊሞ እሳት አላቸው። ጧፍ ብታበሩና ከነፋስ ጧፍ አብርቶ ከነፋስ ላይ መቆም ይቻላል? ይጠፋላ። ሰው ደግሞ ከጸለየ ካስቀደሰ በኋላ ከንቱ ነገር ሲያወራ እንደዚያ ይሆናል። እና እሱን ነው የነገራቸው። እና ማስተዋል ያለብን ነገር እዚህ አንድ አባት አሉ ድሮ አንስቶ የምናውቃቸውና የድሮ ገበዝ የነበሩት እና ሌሊት ቤተክርስቲያን 6 ሰዓትም 7 ሰዓትም ብቻ በሚገቡበት ሰዓት ሲገቡ በትረ መስቀላቸውን ይዘው በአንድ በታች ጸሎት እያደረጉ ሲገቡ ደህና አደሩ አባታችን ይላቸዋል አንዱ። ዝም እንደገና አልፍለው ደህና አደሩ አባታችን ዝም። በሶስተኛ ደረስ ጦራቸውን አንስቶ ቃጡት። እንዲህ ሰው እየጤና የላቸው እና በሌላ ቀን አባ ለምንድን ነው እንደዚህ የሚያደርገው አልካቸው። አንተ መጽሐፍታ ነገሥት አላነበብክም? ምንድን ነው አለ። ሰው ከእግዚአብሔር ጋር ሊነጋገር ሲሄድ በጎዳና ሰው እንኳ ቢያገኝ መነጋገር አንደበቱ ቃል እግዚአብሔር ከያዘ በኋላ እንዴት አቋርጦ ሰው ጋር እግዚአብሔር ይመስገን ማለትም ቢሆን ተገቢ ነገር አይደለም። እግዚአብሔር ይመስገን ማለቱ አይደለም ተገቢ ያለው ነው። ከዚያ የሚሻለውን ጸሎት በአንደበት ይዘ የለ አንድ። ሁለተኛ ነገር እግዚአብሔር ይመስገን ቀጥሎ ሌላ ወሬ ያመጣል፣ ቀዳዳ ይከፍታል። ስለዚህ አታስታውስም? ነቢዩ ቅዱስ ኤልሳ ያቺ የሀገረ ሱማን ሴት ልጇ ሙቶባት ገያዝን በትሩን ሰጠው አይደል? ሄድና ከፊቱ ላይ ጣልበት። ነገር ግን በጎዳና ሰው ብታገኝ ሰላም አትበለው፣ ሰላም ቢልም አትመልስለት አለው። ገያዝ ሄዶ በትሩን ጣለ። ሕፃኑ ተነሳ አልተነሳም? ኧረ ተናገሩ። ምክንያት በየመንገዱ እያወራ ነው ሄደ። የታዘዘውን ትእዛዝ ከቶውኑ መፈጸም አልቻለም። ይሰራል ብለህ ነው አለ ባለቤቱ አይነድም ሳሉ የለውም እኮ አሁን ይሰማል የለውም። እንዴት ባላችሁ እና ታዲያ ኋላ ምን አሉኝ? በጣም ቆይቷል፣ ብዙ ዓመት በፊት ነው። እና ሳነገስት ላይ ያለውን አላየሁም። ኧረ አይቼዋለሁ። እና ታዲያ ምን ይላል? ቤተ እግዚአብሔር ጠዋት ስትሄድ ወደ ቤተ ክርስቲያን ስትሄድ ምን እያልክ ሄደ? ባለፈው ነገራችሁ የለ እጅህን ስትታጠብ እጽወኒ ዋንጽሐኒ ማጥያት እያልክ ትታጠብና ቤተክርስቲያን ነጠላህን አጣፍተህ መቋሚያ ካለው የሌላም ነገር ዳዊትን ጸሎት መጽሐፍን ይዘህ ስትሄድ ምን ይላል ቅዱስ ዳዊት በመዝሙር 62 አምላኬ አምላኬ እገይ ሳቤከ ጸማት ነፍሴ ለከ እፎ ወስፋ ለከ ስጋ እያለ እስከ መጨረሻው ድረስ ያንን ስትጨርሰው እየመለስከው፣ ካልሆነ ደግሞ ከዚያ በኋላ ሌላ የምታደርሰው ነገር እያደረስክ ሂድ። በነገራችሁ ላይ እስቲ አንድ ነገር ልንገራችሁ። ንባብ ማትችሉ ሰዎች ካላችሁ ዳዊት ግዙና በማህደር አድርጋችሁ ቤተክርስቲያን ስትመጡ ተሸክማችሁት ሂዱ። ታውቃላችሁ፣ ሁለት ታሪክ ልንገራችሁ። አንደኛው በጎንደር ነገስታት ዘመን አንድ ህግ ነበረ። ታውቃላችሁ፣ ተዝካር ሲወጣ ተዝካር ላይ ማለት ነው መመገብ የሚችል ዳዊት የደገመ ብቻ ነው። ይህ ህግ ነው። ዛሬ ይኑር አይኑር ህጉ እንጃ ነው እነዚያ እና እሱን ማወቅ ያስፈልጋል። እንግዲህ አሁን ግዱን መክፈታችን ደላላችሁ እንዴት ይሆን እንግዲህ አሁን ቢጮህብንም ከዚህ አይብስም። እንዴት ዋላችሁ? መልካም እንግዲህ ቶሎ ቶሎ ብለን ለመጨረስ እንሞክራለን። ከዛ አንድ ሰው ዳዊት ይዞ ተገኘ። ዳዊት ይዟል እና ይዞት
እንደዚህ እያነበበው ነው። ምክንያቱም ርቦታል፣ ተስካር መብላት ፈልጓል። እና ከሊቃውንት መካከል አንዱ የሆነ ነገር ያህል ምን ያህል እያነበበ አይደለም። መገለጫው ምንድን ነው? ተዘቅዝቋል ዳዊት። እንዴት ማለት የቀለሞችን መልክዓ ፊደሎችን ስለማያውቃቸው ይዘቅዘቃ እንኳ ማወቅ አልቻለም። መልክዓ ፊደል ስለማያውቅ ማለት ነው። ከዚያ ድግስ ላይ ለበረኛው አይሆንም አትገባም ነው ነገሩ። ሲጫጫህ ከንጉሱ ዘንድ ደረሰ። ደጋሹ ንጉሱ ስለነው በዚህ በተዝካሩ በር ማለት ነው። ኋላ ምንድነው ሲባል አይ እንደዚህ ሆኖ እንደዚህ። ኋላ ንጉሱ ምን አዋጅ አወጡ ይላል፣ የሚችል ይድገም፣ የማይችል ይሸከምና ይብላ። ለምን የሚደግመውን ያህል ባይሆንም ዳዊት የሚሸከም ክብር አለው ብለው አባቶች መምህራን አስተምረውኛል አሉ። አንድ እሱ ነው። ሁለተኛ በዚህ ባዞ ተክለ ሃይማኖት አካባቢ ደግሞ የተፈጸመ ነገር ነው። እንደዚህ ድግስ ተደግሶ ሊቃውንት ማህሌት አድረዋል። ኋላም ደግሞ ሐሴቱን አድርሰዋል። ከዚያ አንድ ጨዋ ሰው ነበረ እና ዳዊት ተሸክሟል፣ ግን አይደግመው፣ ዝም ብሎ ተሸክሞት ነው። እና ዳዊቱን ተሸክሞት የነበረው ሰው ልክ አብረው ወደ ድግሱ ሊገቡ ሲሉ አንድ በደንብ አድርጎ ቅሽር አድርጎ ካባ የለበሰ የጠመጠመ ሰው ያን ሲያገኘው፣ ይህንን ምእመኑን ማለት ነው፣ ይሄ ዳዊት የማይደግመው ግን የተሸከመውን ሲያገኘው ጮኸ፣ እሪ ብሎ እዛው ላይ ብን ብሎ ጠፋ። ልክ ጋኔን ነው። እንድታውቁት መጠንቀቅ ጥሩ ነው። ካባ እስከ መልበስ ድረስ ማለት ካባ ስላቸው የቅዳሴውን ካባ ሳይሆን ያለ አይደለ ልብሰ ምክ አለ አይደለ ትከሻ ላይ የሚደረግ እና ሊቃውንቱ ተሰብስበው እነ የንታ ይትባረክ ሁሉ ምናልባት ቂርቆስ የምታውቃቸው ካላችሁ የንታ ይትባረክ ይህንን ደርሰውበት ራሳቸው የንታ ይትባረክ ነው ነገሩን ያወሩ ለእኔ አይደለም ለየንታ ተሾመን የነገሯቸው። የንታ ተሾመ ደግሞ ከሳቸው የሰሙ ልጁ ነው። ለምን የንታ ይትባረክ በጣም የጥንት ናቸው እና ከጣሊያን ወረራ በፊት ይህንን በዓይኔ አይቻለሁ እና በኋላ ሊቃውንት ተሰብስበን የቀድሞ መምህራን ደጎች ናቸው። አይ እኛ ይህን ሁሉ ተማርን እንላለን፣ ዳዊት ደገምነ፣ ማህሌት ቆምነ፣ ቅዳሴ ቀደስን እንላለን። ነገር ግን ይሄ ምእመን በለጠን። ለምን እኛን ሁሉ አብሮን ቆይቶ እኮ ከዛ ምእመን ጋር ሲገናኝ እኮ ያን ምእመን አልችለው ብሎ ብን ብሎ ሄደ። እያችሁ ሁልጊዜ ምን እንላለን? እንደ ሊቅ ተማር፣ እንደ ምእመን ኑር። አልሰማችሁ? እንዴት ዋላችሁ? እንደ ሊቅ ተማር፣ እንደ ምእመን ኑር ማለት እሱ ነው። ምእመን ማለት እኮ ማዕረግ ነው፣ ትልቅ ማዕረግ ነው። እና እግዚአብሔር አምላካችን የቅዱስ ዳዊትን በረከት ያሳድርብን። ወደ ጉዳያችን እንመለስና ቤተ እግዚአብሔር ሲመጣ በክርስትና ውስጥ ይህን ያህል ጥንቃቄ አለ ነው እና የቅዱስ አባት በእነዚህ ሁለት ነገሮች ይታወቃል። አንደኛ ሲያስቀድስ እጁን ታስሮ እያለቀሰ ነው። ሁለተኛ ነገር ደግሞ ከሰው ጋር እንደዚህ አያወራም። እግዚአብሔር በረከቱን ያሳድርብን። አባ ገብርኤል የሚባሉ ጳጳስ የዚያን ቀን ዓመታዊ በዓላቸው ነበር። በ11 ተገናኝተናል። ወንድሞቻችን ክቡራን ሰማዕታት 30 ወንድሞቻችን ነበሩ። ቅድስት ንጽሕት ታኦድራ፣ ስምዖን ዘለብጽ እና ዮሐንስ ዘጋዛ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ12 ሚያዝያ 12 ቅዱስ ሚካኤል ኤርምያስን የረዳበት ነው። እንድታውቁት የሚያስፈልገው ነገር አንድ ቀን የንታ ተሾመ እግዚአብሔር በቀኝ ያቆማቸው ብዙ ካወራናቸው ነገሮች ያው አንዳንድ ጊዜ አልፎ አልፎ መቼም የዚህ ዘመን አንድ ጥቅም አለው ከተባለ ይሄ አባቶችን መቅረጻችን ነው፣ መቅጃ መኖሩ ነው እና እሳቸው ያሉትን አንዳንድ ጊዜ እየመለስኩ ሰማ አይ እድሜ ጥሩ ነው ይላሉ እየደጋገሙ። እድሜ ጥሩ ነው፣ እድሜ ያስተማረውን ያክል መጽሐፍ እንኳ አያስተምርም። እድሜ ጥሩ ነው። የእሳቸው እድሜ ያጠረ ነው የሚባል ረዘመ ነው የሚባል። እንዴት ዋላችሁ? እንዴት ዋላችሁ? በአበው አማርኛ ከሆነ ገና ነው እንግዲህ ወደ 80 አካባቢ ሲደርሱ ነው ያረፈው እና አንድ ጊዜ ስለ ብሔረ ብፁዓን ውይይት ተነስቶ የሚገርማችሁ ነገር ሪከርድ እንደማደርጋቸው ያውቃሉ። ለምን ቢባል ለመጀመሪያው ጊዜ ቁም ነገር ያወራን ጊዜ ድሮ ከተባለ ለ2 ሰዓት ከምናምን ያክል ያለማቋረጥ ብዙ ነገር ነገሩኝ። ቀረጽከው አሉኝ። እሳቸው ራሳቸው ናቸው። ኧረ የለም የንታ አልቀረጽኩት። አይ በከንቱ ነው ያደከምከኝ አለ። አይ ያኔ ያሳ አይደለም ግድ የለም ጭንቅላቴ ብዙም ባይሆን የሚይዘውን ያክል ይዛል አያስቡ ብያለሁ። ከዛች ቀን በኋላ ከእሳቸው ጋር ስገናኝ መቅረጸ ድምፅ ይዤ ወይ በዚህ በሞባይል የግድ ይቀረጻል። ኋላ ግን ምን ለመድኩኝ? በስልክም ስናወራ መቅረጽ። ለምን ቢባል የሆነ ወቅታዊ ጉዳይ ይጀምርላቸው ነው። በዚህ አያይዞ የሃይማኖት ነገር ወይ ታሪክ ነገር ያመጣሉ። ይሄ ነገር መቀረጽ አለበት እያልኩ መቅረጽ። የሚገርማችሁ አንድ ቀን
ሌላ የግል ምስጢር ስለሌለው አሰማችኋለሁ በስልክ ስለ ብሔረ ብፁዓን የነገሩኝ ታሪክ በጣም ነው የሚገርማችሁ። ከብዙ መጻሕፍት ሰበሰብ ነው ከምንለው እሳቸው ይበልጣል። ከምን እንደሚያገኙት መንፈስ ቅዱስ ስለሚያውቅና ከዚያ አያይዘው የኤርምያስን ነገር አነሱና ኤርምያስ ታስሮ ነበር አሉ። አዎ። የታሰረ ደግሞ ሽንት ቤት ውስጥ ነው። አዎ። አዘቅተ ኩስ ወይም አምአም ይለዋል። እዚያ ታስሮ እያለ ያስፈታው ማን ነው? አቤሜሌክ አይደለም? አቤሜሌክ ምን በትውልዱ ምናዊ ነው? ኢትዮጵያዊ ነው አይደለም? የትውልድ ስፍራውን ነገሩኝ። ከተወለደበት ስፍራ ለእኛ ቅርብ ነው፣ እዚህ አካባቢ ነው። እዚህ ተወልዶ ቀጥታ አክሱም ሄደ። አክሱም ሄዶ መጀመሪያ ያደረገው ነገር ምን መማር ነው? ዕብራይስጥ ቋንቋ። ዕብራይስጥ ቋንቋ ተምሮ ወደ እስራኤል ወርዶ በነገራችሁ ላይ አቤሜሌክን ብቻ ሳይሆን እሳቸው ባሮክም ኢትዮጵያዊ ነው የሚሉ ጓደኛሞች እንዲሁም ተስጋ ተዘምዶ እንዳላቸው ይነገራል። እዚያ ወርዶ የቅዱስ ኤርምያስ ደቀ መዝሙር ሆነ እና አንዳንድ ጊዜ ስለ ኢትዮጵያ ታሪክ ሲነገር አንዳንድ ዘመናዊ ታሪክ እንተርካለን የሚሉ ሰዎች ምን ይላሉ? ኢትዮጵያ ውስጥ ምናምን እስከ አብርሃ ወአጽብሃ እስከ ኢዛና ዘመን ድረስ በቃ ጣዖት ብቻ እንደነበረ አስቡት። መጽሐፍ ቅዱስ ውስጥ እኮ በብሉይ ኪዳን እንዲያው በተረገጠ በተገለጠ መንገድ ከንግሥተ ሳባ በኋላ ኢትዮጵያዊ አቤሜሌክ የሚባል የኤርምያስ ደቀ መዝሙር ኢታሬኒ ሙስና ለኢየሩሳሌም እያለ የሚጸልይ እግዚአብሔር 66 ዓመት ያስተኛው በእንቅልፍ ከመከራ የሰወረው ኤርምያስን ከአዘቅተ ኩስ ያዳነ ቅዱስ ኢትዮጵያዊ አለኩ። እንዴት ዋላችሁ? ታሪክ ሲተርክ መቼም የእያንዳንዱን ኢትዮጵያዊ ነገር ሊጽፍልን አይችልም አይደል? አንዱ እኮ የሚጻፍልን ለመገለጫ ነው። ለምሳሌ በቅዱስ ዳዊት ዘመን ስንት እስራኤላዊ ታውቃላችሁ? ጥቂት ነው አይደለም? በእነሱ መገለጫ አይደለ እስራኤልን በዛ ወቅት መምለኬ እግዚአብሔር ናቸው እስራኤላውያን የምንለው መመለካያን እግዚአብሔር የምንላቸው ለዚያ እኮ ነው። አቤሜሌክ በ6ኛው መቶ ክፍለ ዘመን የነበሩ ኢትዮጵያውያን መገለጫ ነው። ባኮስ ደግሞ ቅዱስ ባኮስ በመጀመሪያው መቶ ክፍለ ዘመን ከክርስቶስ ስርገት በኋላ የነበሩ ኢትዮጵያውያን መገለጫ ነው እና ባሮክ አቤሜሌክ የዛን ቀን ይታሰባሉ። ቅዱስ ኤርምያስ ይታሰባል። እሱን ለማውሳት ነው። ከቅዱስ ሚካኤል ጋር በረከታቸውን ያሳድርብን። ያን ቀን ቅዱስ እለእስክንድሮስ የኢየሩሳሌም ጳጳስ የነበረ ከዘመነ ዲዮቅልጥያኖስ አስቀድሞ በዘመነ ዳኪዎስ ቅዱስ መርቆሬዎስ በተሰዋበት ዘመን ከተሰዉ ቅዱሳን መካከል የቅድስት ሀገር ኢየሩሳሌም ጳጳስ ቅዱስ እለእስክንድሮስ አንዱ ነው። ብዙ ግፍ መከራ ተቀብሎ ከሁሉ በላይ የሚያሳዝነው ነገር ስለ ስቃዩ ሲናገር ሲደበድቡት እያገላበጡ አጥንቱን በሙሉ ይቀጠቅጡት ነበር እና ጎኑን ሲመቱት አጥንቱ ተሰበረ። የብዙ ቅዱሳን መሰበር ነው አይደለም? የተሰበረው አጥንቱ ትልቁ የጎን አጥንቱ ስለነበረ ተሰብሮ ሄዶ ወደ ጨጓራ ወደ ሆድ ውስጥ ገባበት። ከዚያ በኋላ ጎትተውት እስር ቤት ጥለውት በረሃብ በጥም ደሙ እየፈሰሰ ነው የሞተ የቅዱስ ሰው። እግዚአብሔር በረከቱን ያሳድርብን። ያን ቀን ሌላኛው በዓል የነበረ ኢትዮጵያዊ ቅዱስ አባ ሳሙኤል ዘገዳመ ቆየጻ ናቸው። ኢትዮጵያ ውስጥ ከምናውቃቸው በጣም ብዙ ናቸው አባ ሳሙኤሎች፣ ግን ከሰባቱ ከዋክብት ገዳመ ቆየጻን ከጠፋበት መልሰው የመሰረቱት የአባ መድኃኒነ እግዚእ ደቀ መዝሙር የአባ ሳሙኤል ዘዋልድባ ጓደኛ ታላቁ ሳሙኤል ዘቆየጻ ለየት ያለ ነገር አላቸው። መጻሕፍት መምህር ናቸው። ትርጓሜ ይወዳሉ። ብራና መጻሕፍት ሀተታ ሲያጽፉ ቀለሙን ግሩማን መላእክት ያቀርቡላቸው ነበር ይባላል ከቅድስናቸው የተነሳ እና ወላዲ አእላፍ ይባላሉ። 5000 ቅዱሳን ደቀ መዛሙርት ነበሯቸው። ይሄ በታሪክ በጣም ብዙ ከሚባሉት አንዱ ነው። እስከ 5000 ቅዱሳን አርድእት ነበሯቸው። እነ አውሳኔዎስ፣ እነ አንጦኒዎስ፣ ጋዮስ፣ የስድሮስ የሚባሉ የቅዱስ ዮሐንስ መጥምቁን ራሱን በክብር ይዘው የነበሩ ቅዱሳን ናቸው። እነዚህ ሁሉ ባህላቸው ነበር። በረከታቸው ይደርብን። በ13 ዲያቆናዊት እናታችን ቅድስት ዲዮኒስ ከ36 ቅዱሳት አንስት አንዷ ናት። ከአባ ሜሌዎስ ጋር መከራ የተቀበሉ አርዲተ ሜሌዎስ የሚባሉት ቅዱስ አባ ኢያሱና ቅዱስ አባ ዮሴፍ ዓመታዊ ባህላቸው ነው። ከመምህራቸው ጋር ይተረክላቸዋል። ቅዱስ መናድሌዎስ አኮሊሳቲሞስ የሚባል ቅዱስ መነኮስ ከ4 ደቀ መዛሙርቱ ጋር ዓመታዊ ባህሉ ነበር። በ14 በእስክንድሪያ ከተሾሙ ታላላቅ ቅዱሳን ጳጳሳት ሊቃነ ጳጳሳት መካከል አንዱ ቅዱስ መክሲሞስ ዓመታዊ በዓሉ ነው፣ የእረፍት በዓሉ ነው። በ15 ትናንት መጥምቁ ቅዱስ ዮሐንስ ዓመታዊ በዓሉ ነው። ይሰማችኋል? ይሰማል? ቤተክርስቲያኑ ስንሄድ ምንም ነገር የለም። ልክ የአቡነ እስትንፋሰ ክርስቶስ ስንሄድ ምንም ነገር እንዳላገኘ ነው ማለት ነው። ታውቃላችሁ አይደለም? አንድ ሰው ትችት ታበዛለህ አለ። እውነት ነው። ለምን? እና አንድ ሰው በጎን ያለ አራ ለቤተክርስቲያን ስለሚቀና ነው። እኔ ደግሞ አይደለም። እናሳ ምንድን ነው?
ትችት በሽታ ነው። ይህን ማወቅ አለባችሁ። ማለት ከኔ ዘንድ የምታዩትን ሁሉ መውሰድ የለባችሁም። ደህና ዋላችሁ። ትችት በሽታ ነው። የሚተቸውን ሰው ሊጠቅም ይችላል። ለሚተቸው ሰው ግን አባቶቻችን ምን አሉ? ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ አሉ። ደግነቱ እግዚአብሔር ይመስገን እስካሁን የሰለቸ ይኑር አይኑር እግዚአብሔር ይወቀው፣ ቸር መድኃኔዓለም። እና ትችት በሽታ ነው። ምክንያቱም ማወቅ ያለብን ነገር ትችት በሽታ ነው። ይሄ ነው እንጂ እገሌ እኮ እንደዚህ የሚል ስለ ቤተክርስቲያን ቀንቶ ነው፣ እሱን ተወው። ብቻ የሚተቸው ነገር አንተን ላይጎዳ ይችላል። ትችቱ እናንተን ላይጎዳችሁ ይችላል። ተቺ ግን ሁልጊዜ ተጎጂ ነው። ተቺ ሁልጊዜ ተጎጂ ነው። ይህን ማወቅ አለባችሁ። እና ከትችት ራሳችንን ማራቅ አለብን። አንተ ያላራከው እንዳትሉኝ፣ ግድ የለም እየታገልን ነው። አብረን እናቁም። ቀስ እያለ ይደርሳል። ባይሆን የሚተቸው ነገር ለቤተ ክርስቲያን ለወገን ቢጠቅም ብለን ነው። እና መጥምቁ ቅዱስ ዮሐንስ በዓመት 9 ታላላቅ በዓላት አሉት። ከነዚህ መካከል በጣም ትልቅ ዋኖቹ የሚባሉ 3 በዓላት አሉት አይደለም? አንደኛ መስከረም 2 ቀን አንገቱ የተቆረጠበት፣ ሁለተኛ ሚያዝያ 15 ቀን ነፍሱ ከስጋ የተለየችበት ከራሱ ጋር ስለነበረች ነፍሱ ማለት ነው 15 ዓመት። ሶስተኛው ሰኔ 30 ቀን የተወለደበት። አንዳንዶቹ ደግሞ አራተኛ ሌላ ትልቅ በዓል አለው። እሱም ጌታችን ኢየሱስ ክርስቶስን ያጠመቀበት ጥር 11 ቀን ብለዋል። ሌሎችም ብዙ በዓላት አሉ ወደ 9 የሚደርሱ እና ጸአተ ነፍሱ ነው። የቅዱስ ዮሐንስ መጥምቅን ጸአተ ነፍስ እያዘከረ አባታችን አባ አርከ ስሉስ ተዘኪረከ ምትረተ ርእሱ ለዮሐንስ ግዩር በቀናተ አዲም ዘኤለ ወበሰቀ ጸጉር ይልና ቀጥሎ ማይበለ ጌጋየ አቅም እግዚአብሔር። እኔ ይገርመኛል። አያችሁ ሰው ሲማር እንደዚህ ነው። ቅዱስ ዮሐንስ በወገቡ መታጠቂያ ታጥቆ ጠፍር ታጥቆ እኛ ልንመገበው ማንሻውን ነገር በበረሃ ያለ አንበውጣ የሚባል ቅጠል እየተመገበ በንጽህና በድንግልና የኖረ እንደ መላእክት መልአክ፣ እንደ ነቢያት ነቢይ፣ እንደ ሐዋርያት ሐዋርያ፣ እንደ ሰማዕታት ሰማዕት፣ እንደ ካህናት ካህን፣ እንደ ደናግል ድንግል፣ እንደ ባሕታውያን ባሕታዊ፣ እንደ ጻድቃን ጻድቅ ትሩፍ ነው ቅዱስ ዮሐንስ መጥምቀ መለኮት። ይህንን አስበህ አለ ማይበለ ጌጋየ አቅም እግዚአብሔር። እግዚአብሔር ሆይ የኔን የኃጢአቴን የበደሌን ማዕበል ግታልኝ ባክ። በከመ አቀምከ ተከዜ ዮርዳኖስ ባሕር እስከ አደው ካህናት በእግር። ታቦተ ጽዮንን ጽላተ ኪዳንን ተሸክመው ኢያሱ በመስፍንነት ሳለ ዮርዳኖስ ባሕርን ሲሻገሩ ካህናቱ ሂደው ልክ ወተጠምቀ አገሬውም ለካህናት ይላል። ካህናት እግራቸው ሄደው ልክ ዮርዳኖስን ሲነካ ባሕሩ ምን አለ? ዮርዳኖስን ይገባ ድሬው እኮ መጀመሪያው እሱን አይደል? ግራና ቀኝ ተከፈለ አይደል? በቃ ያንን እንደዚያ እንዳቆም በዚህ በላይ ያለው ቀጥ ብሎ ተገታ። የኔንም በደል እንደዚያ አቁምልኝ ማዕበለ ጌጋየ አቅም እግዚአብሔር ያለው እሱ ነው። የነቢየ ልዑል የመጥምቀ መለኮት የፀሐየ ፍኖት የቅዱስ ዮሐንስ በረከት ይደርብን ይደርብን። የዚያን ቀን ከሐዋርያት መካከል ቅዱስ አጋቦስ ትናንት አንድ ያቋቋም ተማሪ አንድ ጥያቄ ጠየቀ እና በቤተክርስቲያናችን ጌታችን ሲወቅሰን በኋላ ቀዳሚ ነገርኩክሙ በአፈ ነቢያት ወዳግም በአፈ ሐዋርያት ወሳልስ በአፈ መምህራን ይላል። መጀመሪያ በነቢያት ቀጥሎ በሐዋርያት ይላል። በአንዳንድ መጻሕፍት ግን ስትመለከቱት ማንን ያስቀድማል? ሐዋርያትን። ቀጥሎ ማንን ያስከትላል? ነቢያትን። እና ምን ለማለት እንዴት መጀመሪያ ሐዋርያት በቅዳሴም ጊዜ አለ አይደለም? በወንጌል መራሕከነ ኪዳንም ላይ አለ ወበነቢያት ናዘዝከነ። ምን ነው የሚቀድሙ ነቢያት አይደሉ ከተባለ በሁለት ያስኬዳል። አንደኛ ገልብጠ ተርጉም ይባላል። አቅና የሌለ አቅናው። ዋናው ግን ሐዋርያት ብሎ ቀጥሎ ሁለተኛ ነቢያት ካለ ነቢያት የሚላቸው አርድእትን ነው። ለምን? ከ72ቱ አርድእት ሀብተ ትንቢት የተሰጣቸው ብዙ ናቸው። መገለጫው ምንድን ነው ካላችሁ በግብረ ሐዋርያት ምዕራፍ 11 ቁጥር 27 ላይ ወውእቱ አሚረ ወረዱ ነቢያት ኢየሩሳሌም ለአንጾኪያ ይላል። በዚያ ወራት ነቢያት ከኢየሩሳሌም ወደ ምን ወረዱ? ወደ አንጾኪያ። ከነሱ መካከልም አጋቦስ የሚሉት አንዱ ተነስቶ በዓለም ላይ በሙሉ ረሃብና ቸነፈር እንደሚደረግ ተናገረ። ይኸውም በቀላውዲዮስ ቄሳር ዘመን ተፈጸመ ይላል። ሀብተ ትንቢት ስለነበራቸው አርድእትን ምን አላቸው? ነቢያት
ስለዚህ እንደዚህ ተብሎ ከእነዚህ መካከል ቅዱስ አጋቦስ ምን ይባላል? ሐዋርያ ወነቢይ ወሰማዕት እምሰብአ ወክልኤቱ አርድእት በረከቱ ይደርብን። እመቤቴ ማርያም ድንግል እግዝእትነ ማርያም በጣም ተወዳቸው ከነበሩ የተለየ ፍቅር ከነበራቸው ቅዱሳን አንዱ ቅዱስ ኒቆላዎስ ነው። የሀገረ ሜራው ቅዳሴ ቤቱ ነው። ታዲያ ለቅዱስ ኒቆላዎስ እመቤታችን ምን ሰጠዋለች? ልብስ። እንዴት ዋላችሁ? ለቅዱስ ደቅስዮስ ምን ሰጠችው? ወንበር። ለቅዱስ ኒቆላዎስ ምን ሰጠችው? ልብስ አለበሰችው። ሰማያዊ ልብስ፣ የብርሃን ልብስ፣ አርአያው የማይመረመር የብርሃን ልብስ ያለበሰችው ቅዱስ ኒቆላዎስ ያን ቀን ዓመታዊ በዓሉ ነው። እናታችን ቅድስት እለእስክንድርያ ማለት የሮም ንጉሠ ነገሥት የነበረ የዱድያኖስ ሚስት ናት። ቅዱስ ጊዮርጊስ መዝሙረ ዳዊትን ሲያነብ ደስ አላት። ዛሬ ዳዊትን እያነሳሳ ነው። ሰማችኋል አይደለም? እያነሳሳ ነው። ዳዊት በመድገም የሮም ንጉሠ ነገሥት ሚስትን መማረክ እኮ ነው የቻለ። ከዚያ ምን አለችው? የምታነበው ምንድን ነው አለች። እኔ ልተረጉምልሽ አለ። ተረጎመላት። የጌታችንን ነገር አስረዳት። ክርስቲያን ሆነች። ከዚያ ቅዱስ ጊዮርጊስን ሲያሰቃየው ቆይቶ ሲመለስ አሳፍሮት ለጣዖት እሰግዳለሁ ብሎት እውነት መስሎት ሂዶ ጣዖቱን ከነ ካህናቶቻቸው አስጥሞበት ሲመለስ ተናዶ አየችው። ምን ሆንክ አለችው። ጊዮርጊስ አዋረደኝ እንኳ አለ። ክርስቲያኖችን አትጣላቸው፣ አምላካቸው ኃይለኛ ነው አላልኩህም? ምን አለችው። አንቺም ገብተሻል ብሎ ራሴ ከምገላት ነው ለመኮንኑ ሰጥቶ መኮንኑ በጭካኔ ያደረጋት ነገር ይከብዳል። አስቡት። እስክንድሪያ ማለት ንግስት ናት። በወቅቱ በዓለም ከነበሩ ንግስታት ሁሉ ቁጥር አንድ ንግስት እሷ ናት። እና አንዳንዱ ነገር ለመናገር ይጨንቃል። ማለት መግደል እኮ አንድ ነገር ነው። በነገራቸው ለአረማውያን የሚያደርጉት ነገር ያስገርመኛል። ለማሰቃየት ራሱ ይሰቅሏቸዋል አለ። በእጅ በምን ማንጠልጠል አለ አይደለም? ኩላብ ወይም ይሄ ሜንጦ ታውቃላችሁ? ይሄ ስጋ ማንጠልጠያው በስ በሁለት ጡቶቿን ያን እንደዛ አድርጎ በዛ አንጠልጥለው ነው ሲያሰቃዩት የዋሉት። መቼስ ክርስቲያኖች ማለት ክርስትና እንዴት እንደደረሰ ትንሽ ቢረዳን ብዬ ነው እንጂ እኔ እንኳን ለመናገር ለማሰብ ይከብዳል። አንዳንዱ የሰማዕታት ስቃይ እንዲህ ያለ ግፍ የቻለች ናት። በረከቷ አይደረብን። አቡነ አቢብም ዓመታዊ በዓላቸው ነው ዛሬ። ታላቂቱ እናታችን ቅድስት ወለተ ጴጥሮስ ልደቷ ነው። የሬማ ገዳም ኮከብ 7 ገዳማትን የመሰረተች። እንዲያውም የልደቷን ነገር ልንገራችሁ። አባቷ ባሕረ አሰግድ ይባላል። እናቷ ክርስቶስ ስባያ ትባላለች። ትውልዳቸው ነገዳቸው ከደዋሮና ከፈጠጋር ነገስታት ወገን ነው። ማለትም ከሸዋ ነገስታት ነው። ይኖሩ የነበረ ግን እዚህ ደራ አካባቢ ነው። ደራ ታውቃላችሁ? በሐሙሲት ማዶ እዚያ ፎገራ ማለት ነው። እዚያ ነው የሚኖሩና ሁልጊዜ እመቤታችንን መድኃኔዓለምን ከመውደድ የተነሳ ዝክር ይዘክራሉ፣ ምጽዋት ያደርጋሉ። ከሁሉ በላይ የሚያስገርመው ነገር ባሕረ አሰግድ ሬማ ገዳም ደሴት ይገባና 16ቱን የእመቤታችን ጾም ሰንሰለት ጣጥቆ ጥሬ እየቆረጠመ ነው የሚጾመው። ሲወጣ ከፍተኛ ድግስ ለነዳያን ያደርጋል። የሚገርማችሁ ከሱ አስቀድሞ 5 ልጅ ወልዷል። አይምሮ ግን አልረካም። 5 ለሹመት ለሰራዊት አለቅነት የበቁ ልጆች አሉት። እግዚአብሔርን ግን የተባረከ ልጅ ስጠኝ እያለ ይለምን ነበረ እና አንድ ባሕታዊ አንድ ጊዜ ይመጣና አንድ መነኮስ ባሕረ አሰግድ አለው። አቤት አንድ ህልም አየሁልኝ፣ ለአንተ ህልም አየሁልህ አለው። ምንድን ነው አለ። አይ ከቤት የምትወጣ ፀሐይ አለች አለ። ምን ማለት ነው አለው። ሴት ትወልዳለህ እና ምን አለው ካህናት ወጳጳሳት ነገስት ወመኳንንት ይትቀነዩ ላቲ፣ ካህናትም ጳጳሳትም ነገስታትም መኳንንትም የሚገዙላት የምታንቀጠቅጣቸው ልጅ ከአንተ ትወለዳለች አለው። ይህንን ይዞ ሚስቱን ጠራትና አንቺ ባለቤት ያቤት እንዲህ ያለ ነገር ሰማኝ፣ ሱባኤ እንግባ አላት። እሺ አንድ ሱባኤ ገቡ። እግዚአብሔር ለመኑት። ምን አላት? ይህ ሱባኤ ይጣፍጣል፣ አንድን ጨምር ሙላለ። እኛ ደግሞ ጾም መውጫው ነው አይደል የሚናፍቅ። እኔ ሞክረናል። ሱባኤ 7 ቀን አይደል? እዚያ ጭንቅ ሱባኤ መግቢያ ቦታ አለ በወሎ አካባቢ እና እዛ ሄደን ቀኑን ይቆጠራል። ዛሬ እስከገባው ስንት ቀን ነው? 2 ቀን የቀረኝ፣ 3 ቀን የቀረኝ። እንዲሁም አንድ ጓደኛዬ ስንት ቀን ቀረኝ እያለ ሲያሰላ በመካከል ዝኔት መጡ አባረረው። ማለት ከምትቆጥረው ውጣ ነው መሰለኝ። ወጥቶ በዚያው ቀረ። መድኃኔዓለም እሱንም ሁላችንም ይማረን። ጨመሩ አንዱ ሱባኤ። ኋላ ከጊዜያት በኋላ ጸነሰች። የምትወልድበት ቀን ደርሶ ሚያዝያ 16 ቀን የኪዳነ ምሕረት ቀን ምጥ መጣ።
ምጥ መጣ ሲሉ ሴቶች ሲቀርባት እሱ ወደ መካነ ጸሎቱ ሄደና መጸለይ፣ መስገድ፣ መጸለይ፣ መስገድ፣ መስገድ፣ መጸለይ። ከዚያ ወሬ ነጋሪ መጥቶ ኧረ ጌታ አቤት ምንድን ነው? ልጅ ተወለደ፣ የምስራች፣ ሴት ወንድ አለ። ሴት ካለው ደስ ይለ ነው፣ ወንድ ቢል ሊከፋው ነው መሰለኝ። ሴት አለው። መድኃኔዓለም ተመስገን ሰጠኝ። እየሮጠ ሄዶ ገና እንደታጠበች አቅፎ ሳማት እና ሚስቱ ክርስቶሳውያ አራ ጌታዬ ሳትታጠብ እንኳ ገና ሳይታበሰለ እቺ ቅድስት ናት፣ ምንም ነገር የላትም እና በስርዓት በሕጉ አሳድጎ ከዚያ በኋላ እናታችን ወለተ ጴጥሮስ ማለት ታውቁታላችሁ መቼም በኢትዮጵያ ታሪክ በገዳም ከተጋደሉ ቅዱሳት አንስት ክርስቶስ ሰምራን የሚያክል የለም። እናዋላችሁ በአደባባይ ወጥቶ ሃይማኖትን በማስከበር እንጃ እንኳን ከሴት ከወንድም ይወዳደራት ሁሉ ያለ አይመስለኝም። ቅድስት ወለተ ጴጥሮስን ለየት ያለች ናት። እግዚአብሔር በረከቷን ያሳደረብን። ቅዱስ አባ ሰማዕት ዛሬ አለ። ዛሬ ቅዱስ አንቲቦስን በመጨረሻው እነዚህ አረማን የካህን ጣዖቶች ተሰብስበው ይዘው ብዙ ግፍ መከራ አድርሰውበት እስር ቤት ውስጥ አሉት። በእስር ቤቱ ነው እየተሰቃየ እያለ የሚገርማችሁ ነገር እናንተ ዲያቆናት ቅዳሴ ሰዓት ስታነቡ ብዙ ጊዜ የማይገጥም አንድ ንባብ አለ። ብዙ ጊዜ የማይገጥም የዮሐንስ መልእክት 3ኛዋ መልእክት ማለት ነው። ቅዱስ ዮሐንስ 3 አይደል ነናውላችሁ 4 ወንጌል አለ አይደል? ነገሩኝ። ቀጥሎ ምንድን ያለ ግብረ ሐዋርያት። ቀጥሎ የማን መልእክት ነው? ቅዱስ ጳውሎስ ስንት ነው? 14። ቀጥሎ የማን መልእክት ነው? ቅዱስ ጴጥሮስ ስንት ነው? 2። ከዛ ቀጥሎ የማን ያለ? ቅዱስ ዮሐንስ ስንት ነው? ከዚያ ቀጥሎ የማን ያለ? ቅዱስ ያዕቆብ ስንት ነው? 1። ቀጥሎ ይሁዳ ነው ስንት ነው? ከዚያ ራእይ ነው። የቅዱስ ዮሐንስ 3ኛው መልእክት ሁልጊዜ ይገርመኛል። እንዲህ አይደርሰውም። ዛሬ ግን ይደርሰዋል። በእርግጥ ለቅዱስ አንቲቦስ የተጻፈ አይደለም፣ ጋዮስ ለሚባል ካህን የተጻፈ ነው። እንዴት ዋላችሁ? 3ኛይቱ የሐዋርያው የቅዱስ ዮሐንስ መልእክት ይልና ከኔ ከቀሲስ የተላከች መልእክት አስገርመኝ። አይ ቅዱስ ዮሐንስ ከኔ ከማን? ራሱን ቄስ ይላል። ከኔ ከማን? ግን ቅዱስ ዮሐንስ ማዕረጉ ምንድን ነው? ሊቀ ጳጳሳት። አየው፣ ዛሬ አለመጠኑ ሰው ከፍ ከፍ ለማድረግ ይሞክራል አይደለም? አስበው እስቲ። ቅዱስ አትናሲዮስን አታስታውሱትም? የአንጾኪያውን ሊቀ ጳጳሳቱ ነው። ሄዶ አባ አልመፍሪያን ምንድን ነው ማዕረግህ አለው። ምንድን ነው አለው። ጨዋ ነኝ ክህነትም የለኝ አለ። ዲቁና ሊሾሞ ሲል አይ እሷ ሳለችኝ፣ ደግሞ ቅስና ሊሾሞ ሲል እሷ ሳለችኝ እያለ ማለት ነው። እና በእውነቱ ከኔ ከቀሲስ የተላከች ማለት በእውነት ለምወደው ለወንድማችን ለጋዮስ ትድረስ። ወንድሜ ሆይ መንገድ ትቃናልህ ዘንድ ሰውነትንም ደስ በሚያሰኛት ትኖር ዘንድ እኔ ስለ ሁሉ እጸልይልሃለሁ። ኧረ ጸልይልኛም ጸልይልሃለሁ። እንደዚች አይነት መልእክት ከኛ ዘንድ አልደረሰችም እንጂ ለማን ጽፎለታል? ለቅዱስ አንቲቦስ። ታዲያ ሲጽፍ ምን አለ? አንቲቦስ ሆይ ደስ ይበልህ፣ አንተ የክርስቶስ ሐዋርያት ከሆኑት ከወንድሞቻችን እኩል ተቆጥረሃል፣ ከሰማዕታትም ተቆጥረሃል። የእረኝነትህን ዋጋ ክርስቶስ አምላካችን ይሰጥሃል አለው። ያን ጊዜ ወደ ሰማይ ጮኸ ቅዱስ አንቲቦስ ምን ብሎ? ጌታዬ ለዚህ ነገር የተገባሁ ለመከራ በስም መከራ ለመቀበል የተገባሁ ያደረከኝ አመሰግናለሁ። አያይዤ ግን አንድ ነገር ለምናለሁ። በስም ለሚማጸኑ በተለይ በጣም በዘመኑ ድውያንን ይፈውስ ነበርና ለታመሙት ይራራል። በስም የሚማጸኑን ከደዌ እንድትፈውሳቸው አለ ጌታችን ተገልጾ። ከሰማዕታት ከሐዋርያት ቆጥሬሃለሁ፣ ስምህን ጠርቶ የሚማጸነኝን ከነፍስ ከስጋ ደዌ ይፈውስልሃለሁ ብሎ ቃል ኪዳን ሰጥቶታል። በተለይ ደግሞ ብዙ ጊዜ ምስራቆቹ ለምንድን ነው የሚጠቀሙበት? ለጥርስ ህመም። ይህን ቃል ኪዳን ተቀብሎ በበሬ ምስል የተሰራ መሃሉ ክፍት የሆነና ከውስጡ ለጣዖት መስዋዕት የሚያቀርቡበት እሳት አለ። እዚያ ውስጥ ደው ቀቀሉት፣ በዚያ አቃጥለው ገደሉት። እነሱ ወደ ቤታቸው ሲሄዱ ምዕመናን ቢመጡ እንኳን ሰውነቱ ልብሱ ሳትቀነብር አገኟት፣ ወስደው በክብር ቀብረውታል። በረከቱ ይደርብን። ነገ ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ እንዴት ዋላችሁ? ሰዓት አለ እናንተ ገና ነው። ጭንቅላት ነው የሚያዞረው ነገራችሁ ላይ የሚጀው ነው። ያኛው ይሻላል እኮ ሰማችኋል። ከውጭ ያሉት ናቸው የሚቸገሩ። ኧረ መድኃኒዓለም በነገራችሁ ላይ በዚህ ዓለም ጩኸት መጥፎ ነገር ነው። እንዲያው እኔ በዚህ ዘመን ከምመኛቸው ነገሮች መካከል አንዱ የድምፅ ብክለት የሚባል ህግ አለ አይደለም? እሱ ቢከበር እንዴት ዋላችሁ? ቅዱስ ያዕቆብ ከ12 ሐዋርያት አንዱ ነው። ከ12ቱ የመጀመሪያው ሰማዕትነት የተቀበለ ሐዋርያ፣
ለዚያውም በግብረ ሐዋርያት ብቸኛው ሰማዕትነት የተጻፈለት ከ12 እሱ ነው። ይሄ ቅዱስ አባታችን ያዕቆብ ምን ያውቅ ነበር ይላል። ከ72 ቋንቋ በተጨማሪ የእንስሳት የአራዊትና የአዕዋፍ አንድ ትርጓሜ ላስተምራችሁ ነና ዋላችሁ። የእንስሳትን ቋንቋ ያውቅ ነበረ በሉ። የአይሁድን ሲል ነው። እሱን እኔን የምላችሁ ጥያቄውን እንደገና የመጀመሪያውን በለት እስቲ። የአይሁድን ሲል ነው። ቀጥሎ ደግሞ የአራዊትን ቋንቋም ያውቅ ነበረ በሉ። የአረማውያንን ሲል ነው። አያችሁ መልስ ነው። ከዚያ የሰማይ ወፎችንም ቋንቋ ያውቅ ነበረ በሉ። የመላእክትን ሲል ነው። ትርጓሜ ይባላል። ያየኸው አይሁድን እንስሳ አላቸው። እንዲያውም ከእንስሳ ይከፋሉ። ግብራቸውን መንገር ነው። አሕዛብን ምን አላቸው? አራዊት አላቸው። አራዊት ናቸው አሕዛብ። መላእክትን ምን አላቸው? አዕዋፈ ሰማይ። አዎ በአርጋብ በንጹሐን አርጋብ በአዕዋፈ ሰማይ መላእክት ስለሚመሰሉ ማለት ነው። እና ነገ ክብረ በዓሉ ነው እንድናከብር ግዝትም ነው። ከ12ቱ አንዱ ስለሆነ በ18 አቡነ አቢብ ሁለት አይደል ማዕረጋቸው? ጻድቅና ሰማዕት በሉ። ጻድቅና ሰማዕት። ሰማዕትነት የተቀበሉ መቼ ነው? ሚያዝያ 18 ቀን ነው አንገታቸው የተሰየፈ። ቅዱስ አውሳብዮስ አለ፣ አባ ጴጥሮስ አለ፣ የአባ ብሶይ ታናሽ ወንድሙ ማለት ነው። በ19 ቅዱስ ስምዖን ዘአርማንያ፣ በ20 ቅዱስ በብኑዳ ሰማዕቱ የሀገረ ደንድራው፣ በ21 እመቤታችን ድንግል ማርያምንና በተለይ ከእመቤታችን ጋር ማን እናከብራለን? ቅዱስ ብሩታዎስ ታስታውሱታላችሁ? የአቴናው ብሩታዎስ ዘአቴና። አረ እንዴት ዋላችሁ? አረ እናስታውሰዋለን በሉኝ። ቅዱስ ብሩታዎስ እመቤታችን ስታርፍ የነበረው የዘመረላት አመሰግናት ዘዘመረ ማእከለ ሐዋርያት ዘኤፍራታ በጺሖ ለማርያም ጊዜ ዕረፍታ የሚለው እና ደግሞ ከኢትዮጵያውያን ቅዱሳን መካከል ከየመን ከእስልምና መጥቶ የደብረ ሊባኖስ አበምኔት እስከ መሆን የደረሰ ብዙ መጻሕፍትን የደረሰ አባታችን ቅዱስ አባ እንባቆም እጨጌ እንባቆም የዚያን ቀን ዓመታዊ በዓሉ ነው። ሌሎች በዓላትም አሉ። በ22 ትልቅ በዓል የአቡነ ተክለ ሃይማኖት በዓል ጻድቁ ተክለ ሃይማኖት አባታችን ወደ ኢየሩሳሌም የወረዱበት ብዙ ታምራት ያደረጉበት ዓመታዊ በዓል ነው። በ22 የዚያን ቀን ብዙ ጳጳሳት አሉ። ቅዱስ ለእስክንድሮስ፣ አባ ማርቆስ፣ አባ ሚካኤል ሁለት ናቸው። ከጻድቃን አባ ይስሐቅ ዘሀገረ ሆሪን አለ። የዛሬ ሳምንት በ23 ታላቅ ሰማዕት ቅዱስ ጊዮርጊስ ልዳዊ መክበበ ሰማዕታት እና ቅዱስ ሮቆ ጻድቁ ዓመታዊ በዓላቸው ነው። ርዕሳችንን እናውሳና ትምህርታችንን እንጨርስ። ርዕሳችን ምንድን ነው? እንዴት ዋላችሁ? ርዕሳችን ምንድን ነው? የታመነ ምስክር ወይም የታመነ ምስክር ብሎ ጌታችን ስለ ቅዱስ አንቲቦስ ስለተናገረ ነው። በዮሐንስ ራእይ ምዕራፍ 2 ቁጥር 13 እና 14 ስትመለከቱ የምታገኙት ኃይለ ቃል ነው። ስለ ምስክርነት የተናገርነውን ድጋሚ ላስታውሳችሁ። ምስክርነት ብለን ምን አለ በቀደም? ምስክርነት እንዴት ነው? እስቲ የሚያስታውስ ጎበዝ። መመስከር እንዴት ነው አለ? በአፍማ በኋላ ነው መጨረሻ። የመጀመሪያ እንጂ የሚቀድመውን የመጀመሪያ ምስክርነት በምን አለ? እሱ ምን ማለት ነው? በፍጹም ልቡና ማመን አይደለም? ቀጥሎ ሁለተኛው ምስክርነት ምንድን ነው አለ? በተግባር በመኖር እያንዳንዷን ነገር አድርጉ ከምን ይልቅ አድርጉ ማሳየት። ሳይኮሎጂ ምን ያላል? በዚህ በህፃናት ስታሳድግ በስነ ልቦና ትምህርት ምን ይባላል? ልጅህን አድርግ ከምትለው መልካም ነገሮችን በፊቱ እያደረግክ ታየው ይላል። በነገራችሁ ላይ ሞከርኩት ይሄ ነገር እንዴት ነው ብዬ። የሚገርመው ህፃኑ ማለት ነው እምለውን ትቶ የማደርገው ነው የሚያደርግ። አድርግ የሚገርመው ነገር የሆነ ነገር አድርግ አልኩት። ህፃናት መጀመሪያ አፋቸው የሚገባ ምን የሚል ቃል ነው? እምቢ አይደል? እምቢ በቃ ድረቅ ብሎ። ቀላሉ ነገር ምንድን ነው? ያንን ነገር ስታላል ተከትሎ መጥቶ ያደርጋል። መደጋገም ያንን ነገር። ስለዚህ በታዳጊዎች ፊት ብቻ ሳይሆን በአጠቃላይ አብዛኛው ሰው በዚህ ዘመን እንደ ህፃን አይደለ? ስለዚህ አድርጉ ከምንል አድርጎ ማሳየት ይሻል። እውነቴን ነው። አድርጎ ማሳየት በጎን ስራ እና ምስክርነት የመጨረሻው ሶስተኛው በምን ይደረጋል? በአፍ ሲነገር ግን ጥንቃቄ ያስፈልገዋል። ለምን ቢባል ቦታ መርጣ አይደለም። ለምሳሌ እዚህ እኔ እየለፈለፍኩ ያለ ለምታምኑ ነው ለማታምኑ? እስቲ እንዲያው ሱሪ ካለኝ እዚያች ማልሄድ መስጊዷ ሂጄ ሰተት ብዬ ገብቼ ምናገር ያው አንገናኝ መልሰን ነው እንጂ እውነቴን ነው።
ጎበዝ ሰባኪ ማለት እንደዚያ ነው። እኔ አሁን እንዲያው የሆነ ቀን የሆነ ነገር እየጻፍኩኝ እያለ መሀል ላይ ሰባኪ የሚል ቃል ማስገባት ግድ የሚሆንበት ቦታ መጠነ ጨነቀኝ። እኔ ሰባኪ አይደለሁም። ከዛ ምን አደረኩት? በትምህርተ ጥቅስ ውስጥ አደረኩት። በትምህርተ ጥቅስ ማድረግ ምን ማለት ነው? አይታመንበትም ነገሩ ማለት ነው። በእንግሊዘኛችሁ ሶ ኮልድ ትሎ የለ እንደዛ ለማለት ነው። እና ያን ጊዜ ነው እውነተኛ በአፍም እንኳ መስበክ ሲባል እሺ እሱም ይቅር። አሁን በዚህ በገጠር በበረሃ ብትሄዱ ሰባኪ አለ የለም። ይህ እኮ ነው እዚህ ቁመን የምንለፈልፈው ነገር ብዙ ቁም ነገር አይገኝበትም ብለን የምንለው ለዛ ነው። ደህና ዋላችሁ። ስለዚህ ምስክር ሲባል እሱ ነው። ቀጥሎ ምንድን ነው? መታመን ምንድን ነው? ታማኝ ምን ማለት ነው? እስኪ እንዲያው በሞቴ ስለ መታመን አንዲት ኃይለ ቃል ላንሳላችሁ። ዘመሃልኩ አነ ለዳዊት አለ። ለዳዊት ቃል ኪዳን የሰጠው የማልኩለት እኔ ነኝ አለ እግዚአብሔር። ቀጥሎ ምን አለ? ብእሲ ምእመን። ደህና ዋላችሁ። አዳም ምንድነው ስሙ? ምእመን። ሄኖክ ምንድነው ስሙ? ምእመን። ኖህ ምንድነው ስሙ? ምእመን። መልከጼዴቅ ምእመን። ከሁሉ በላይ ርዕሰ ምእመናን የተባለ ወይም አበ ምእመናን ወይም መሰረተ እምነት የተባለ አባታችን ቅዱስ አብርሃም፣ እነ ዳዊት። ምእመን ማለት ምንድን ነው? ታማኝ፣ የሚያምን፣ የሚታመን። ታማኝ ምስክር ብሎ አለ። መታመን ምንድን ነው? ደህና ዋላችሁ። እንዲያውም ቅዱስ ዳዊትን ምን ይለዋል? ሳኦልን ከሻረው በኋላ ሳሙኤልን ወደ ዳዊት ሲልከው ወደ እሴይ ቤት እንዲቀባለት ሲልከው ዳዊትማ በአይን ጥቅሻ በከንፈር ንክሻ እንዲሉ ሳይነግሩት ፈቃድ የሚያውቅ እንደ ዳዊት ታማኝ አለ ለእግዚአብሔር? ሲያጠፋ እንኳ ለምትወዱት ልትታመኑለት ለሚገባ ሰው እንኳን ለእግዚአብሔር ስንት ይኮናል እኮ። እንዲያው አንድ ነገር ልንገራችሁ። ለምሳሌ አንድ ሰው ወርቅ ነገር አስቀምጧል እና አስቀመጥበት ቦታ ረስቶታል። በቃ ከነመኖሩ ረስቶታል። እናንተ ያንን አግኝታችሁ ምናልባት ያው ስርቆት ነው ወስዳችሁ ይሆናል። ያደረጋችሁ ካላችሁ ተሳገቡ። ግን እንደዚህ ያደርጋችሁ ይሆናል። ሰውየው አላወቀም። አሁንም ይወዳችኋል፣ ያከብራችኋል። ያ ሰው እንደዚህ ስለሆነ አይምሯችን ረፍት ያገኛል። እውነተኛ ሰው ከሆነ አይምሮ ረፍት አይሰጠውም። ምክንያቱም ሊወቅሰን የሚገባ ክፉ ያደረግንበት አካል ሪያክት ስላደረገ ስላወቀ ስላላወቀ አይደለም። እንዲህ መጀመሪያ ከእግዚአብሔር ሳንደርስ በሰውኛ እንኳ መጀመሪያውኑ ነገር ለዚያ ሰው መታመን ግዴታችን ከሆነ ግዴታችን ነው። እኔ ሴቶች ምን እላለሁኝ? ዲያቆን አግቡ እላለሁኝ። ብትችሉ ዲያቆን አግቡ። ለምን? ልባችሁ እንዲያርፍ። ምክንያቱም ወሰለት አልወሰለት ብለሽ አትጨነቂም። ለአንቺ ሲል አይደለም፣ ለራሱ ክህነት ሲል። ለክህነቱ ካራራ እዚያ በኋላ ለአንቺ ባይራራ አያስገርምም። ግን ይህን ብዬ ስል ደግሞ ችግር ነው። ለምን? ዲያቆኑ ኖ ሚንገላወት ደግሞ ብዙ አላሉ። በመሀል ሀገር ደግሞ ይህን ሲሰማ ደግሞ ይላል። እንግዲህ የራሱ ጉዳይ አለ። ዲያቆኑ ነው ብዙ ሚስት። አይጉድ አይጉድ! እንዲህ አይጣል እኮ ነው። አባቶቻችን ምን አሉ? ይበቃዋል። ደህና ዋላችሁ። አባቶቻችን እንዲህ አሉ። እስቲ አብራችሁ በሉ። የልጃገረድ አውታታ በሉ እስቲ። አውራ መንገድ ላይ ተኝታ ተነሽ ቢሏት ምን ነው? ይህ አለማፈር ነው። ነገሩ ቅኔ ነው፣ የአማርኛ ቅኔ ነው። ይህ አለማፈር ነው። እንዲህ አንዳንድ ጊዜ የማያፍር ሰው አለ። ነውሩ በአደባባይ ተገልጦበት እንኳ አሁንም ነውሬን ወቁልኝ የሚል ማለት ነው። እንኳን በክህነት ያለው ሰው እንዲያው ተራው ሰው እኮ ያሳፍራል በእውነቱ። እና መታመን ሲባል አባቶቻችን ምን አሉ? መጀመሪያ እስኪ አሉ መጀመሪያ መታመን የሚገባል እግዚአብሔር ነው። ግን እስኪ መጀመሪያ ለራስህ ታመን። ለራስ መታመን ምንድን ነው? እስኪ የራስህን ሕግ እየው። ሕግ የላችሁ? ሕግ ማለት ምንድን ነው? በቤተ ክርስቲያን ሕግ ላይ አዲስ ሕግ ልናወጣ አይደለም። በቃ እኔ አብይ ጾም ይመጣል አይደል? በአብይ ጾም እንዲህ አድርጋለሁ ብለህ ለራስህ እቅድ አውጣ። ወይ መስከረም ሲጠባ ወይ ምናምን ሲሆን ይደረጋል አይደል?
እስኪ አስበው 99% የሚፈጽመው አለ የለም። ለገዛ እቅድህ ማትታመን ለማን ትታመናለህ? መጀመሪያ እስኪ ለገዛ ሰብዕናችን መታመንን ገንዘብ እናድርግ። ከሁሉ የሚቀድም እሱ ነው። እኛ የተፈጠርን ለእግዚአብሔር ልንታመን ነው፣ ለራሳችን ልንታመን አይደለም። ግን በጎ ነገር እንኳን ሌላ የቀድሞ ሰው ምን ያደርጋል መሰላችሁ? እገሌን ባገኘው አለቀው እደበድበዋለሁ ብሎ ቃል ይገባል ለራሱ። ሰውየውን ሲያገኘው ይራራል። ነገር ኋላ ግን ምን ትይዝ ይለዋል? አይ ቃል ተናግሬ የለ ብሎ አንድ ጊዜ ቸብ አድርጎት ለቃሌ ያክል አመጣጤስ ሌላ ነበረ። በጎ ላልሆነ ነገር እንኳን ማለት ነው። በጎ ላልሆነ ነገር እንታመን እያልኩ አይደለም። እስከዚያ ድረስ የሚሄዱ ሰዎች አሉ። በነገራችሁ ላይ ሽፍቶች ቃላቸው ጥብቅ ነው ይባላል። እኛ እንኳ ደና እንደ ደና ሰው ምን መስል ሰዎች እንኳን የማናደርገው ነገር ሽፍታ ቃል ከገባ አይክድም ይባላል። የዛሬው ሽፍታ አላውቀውም፣ አግኝቻቸው ስለማላውቅ ስለ ድሮዎቹ ሽፍቶችን ማወራ። የድሮዎችን የታግንታቸው በዜና በዝና በንባብ አይደለም። ለዚያ እኮ ነው እውነቴ ነው። ማስተዋል ማወቅ ያስፈልገናል። እና ስለዚህ እስኪ ስለመታመን ራሳችን ታማኝ ምስክር ብሎ ሲል አስቡት። ለእግዚአብሔር መታመን እግዚአብሔር እገሌ እኮ የኔ ታማኝ ነው ብሎ ሲናገር አያችሁ፣ እንዲህ ያለ ምስክርነት የቅዱስ አንቲዎስ ክብሩ እኮ ነው። ታማኝ ምስክሬ ጻድቅ የምእመን አለው። ታማኝ ምስክሬ ነው። የሚታመን ምስክሬ ብቻ አይደለም የማምነው ለእኔ የሚታመንልኝ ምስክሬ ነው። ከዳዊት በኋላ እንዲህ ያለ ቃል ሲናገር በሐዲስ ኪዳን ለቅዱስ አንቲዎስ ሰማነ እና በጥቂቱ ለራሳችን ላወጣ ነው ከመታመን እንጂ እንደዚህ ነው እቅድ ዛሬ መቼም ደግ መጽሐፍ በጀመረበት ይጨርሳል ነውና ወደ ተክሊሉ ለመጣባችሁ ነኝ። እውነቴን ነው። ቁጭ ብለህ ታስባለህ። ቅር ካላችሁ እንግዲህ የራሳችሁ ጉዳይ ነው። እውነቴን ነው። ለምሳሌ ታስበዋለህ ቁጭ ብለህ እኔ ጋብቻ ውስጥ ስገባ አሁን የተጋቡ ዲያቆንና አንዲት ሴት አሉ። አሁን ሳይሆን የተጋቡ 5 ዓመት 6 ዓመት አልፏቸዋልና እኔ አለች እሷ ሳገባ ከተማ አልኖርም፣ ገጠር ነው ጎጆ ሰርቼ እና ያ ተረት አለ አይደለም እኒያ ካህን ያሉት ማይ ዳቅምሻልም። አየህ መታመንህን ለመስበር ምክንያት እንዳይሆነ ለመንፈሳዊነት እቅድ ስታወጣ የሚቻልህን ያክል ያድርገው። የሚቻል ቃል ስትገባ ሁልጊዜም ቢሆን ቃል ስትገባ አድርጋለሁ ብለ የሆነ ነገር ስትል እንደምትችል ብዙ ሰው ይገርማል። ይመጣና እንደዚህ እየተስየ ነበር አቅም አጣሁኝ ይላል። እንዴ መጀመሪያ ነገር የምትችለውን ነገር የምትሳል ምን አለ? እግዚአብሔር እኮ ይሄንን ስጠኝ አላለህም? ከቤት በር ያለች አንዲት ድንጋይ እኮ መሳል ትችላለህ። ያችን ድንጋይ አመተል እግዚአብሔር አንተን መታመን ነው እንጂ እኮ የምትሰጠው ነገር ምን ያደርግልታል? እኛ የምትሰጠውን ነው የምንፈልግ። ቤተክርስቲያን ያለ አገልጋይ እንደዛ አይደል? ለምሳሌ አንድ ሰው እዚህ ስለት ሲሳል ደንጊያ አመጣለሁና 10 ሺህ ብር ከሚል የትኛው ነው ደስ የሚለን? 10 ሺህ ብሩ ነው አይደል? ሰው እኮ ግን ደግሞ ማድረግ እየቻልክ አቅም እያለ ደግሞ ደንጊያ ብትል አንተ ራስህ ደንጊያ መሆንህ ነው። እውነቴን ነው። ለምን ቤተክርስቲያን መተዳደሪያ ያስፈልጋታል። ያም እኮ የአገልግሎቱ አንድ ሰበብ ነው። ከሌለ ግን የቀድሞ ሰው አንዳንዱ ባቶች እናንተ ስኩታራ ናቸው አታውቆናል። ቀድሞ ባታ ስለት እኮ ግማሽ ዱባ ይዞ የሚመጣ ሰው አለ። ለምን ስለቱ ግማሽ ዱባ ነው እና አንዲቱ ሴትዮ ግማሽ ዱባ ብላ ለባታ የምን ግማሽ ነው ሙሉን ነው ብላ ህበሩ ልትደርስ ትንሽ ሲቀራት ምን እንደገፋባት አይታወቅም። ወርዶ ከጀርባ የሆነ ድንጋይ ጋር ቢጋጭ፣ በነገራችሁ ላይ ወርዶ ሲጋጭ እኩል ለእኩል ይሰነጠቃል አይሰነጠቅም? እኩል የሚገርማችሁ ግራና ቀኝ እኩል አንዱን ሰጣ አንዱን ይዛ እንደዚህ ያለ። ግን የስለት ክፉ አንዳንድ ሰው ሞኛ ነው። አይጥ ተስላ ያመጣች ሰው ነበረች። አሁን እኔ ምን አስባ ነው ስለቷን መፈጸሟን አደንቃለሁኝ። ግን ደግሞ ይሄ ያልተገባ ነገር ነው። ግን ደግሞ ብላለችና ይዛ መጣች። ምን ታይቷት ነው ሲመስለኝ ስለቷ ምናልባት ቤቷ አይጥ አስቸግሯት እንደሆነ አላውቅም። እንዲያም ሜንታ ተሾመ የሆነ ነገር የማይሆን ነገር ሲያዩ አይ ከአይጥ ቤት ብቅል በልተው ይላሉ። አይጥ በጣም የምትወድ ምንድን ነው? ብቅል ታውቃላችሁ? እውነቴን ነው ታውቃላችሁ?
የእውነት ምንድን ነው በቀል ጠላ ነው። እንዴት ዋላችሁ? እና መታመን ሲባል ገጹ ብዙ ነው፣ መልኩ ብዙ ነው። በአጠቃላይ ግን መታመንን በሁለት እንከፍለዋለን። አንድ እግዚአብሔር ከሚሻን ቦታ መጻሕፍት አባቶች ካዘዙን ቦታ እምነት፣ ስርዓት መገኘት ምን ይባላል? መታመን ይባላል። ለእግዚአብሔር የምንታመነው በተጻፈው፣ በተነገረው፣ በፈቀደው፣ በወደደው ስፍራ፣ ሁኔታ፣ ህይወት፣ ጎዳና ስንገኝ መታመን ነው። ሁለተኛ መታመን ማለት እውነትን ብቻ መናገር ነው። እንድታውቁት እውነት ብቻ። አያገሌ እኮ ከእውነት ጋር የቆረበ ነው ይባላል ነበር አለ በድሮ። አዎ ከእውነት ጋር የቆረበ ይባላል። ምክንያቱም አንድ ሰው ቆርቦ ካገባ መፋታት አይችልም አይደል? ከእውነት ጋር መለያየት የማይችል ሰው እንደዚያ ይባላል። እንደ ብሔረ ብፁዓን እንደኛ ሀገር አሉ፣ እንደነሱ ሀገር ግን ለምን? እዚያ ዓለም ውሸት የለማ። ለእግዚአብሔር መታመን ማለት በሐቅ መኖር ነው። ያላደረግከውን ነገር እንኳን ሌላ ተውትና በቀደም ይሄ የቅዱሳን ወንድሞቻችን የሰማዕታቱ በግዕዝ የተጻፈ ያነበብኩላችኋል አይደለም? በፌስቡክም በቴሌግራምን ለጥፏል እና ከመጽሐፉ ጋር አብሮ ወጥቷል ዝክረ ቅዱሳን ጋር እና ሰዎች ምን ብሎ አስበዋል? እኔ እንደጻፍኩት እኔ አልጻፍኩትም። ምን ቅር እንዳለ ታውቃላችሁ? ማን እንደጻፈው በወቅቱ ትንሽ በጊዜው 2007 ላይ ወዲያው ነው የተጻፈ። ከማኅበረ ቅዱሳን ውስጥ ያለ ሰው ይሆን ከቤተ ክህነት ማን እንደሆነ ብቻ ረሳሁት። እና ንባቡ ላይ ወረድ ብላችሁ በቅንፍ ምን ምትላለች? ማን እንደጻፈው አላወቅኩም ምትል በግዕዝ አለች እኮ ሰው እሷን አያስተውላትም። እና በቀደም አንድ ሰው አንተ የጻፍከውን የሰማዕታቱን የግዕዝ ዜና ብሎ ሲለኝ ዝም አልኩት። ምን እንዳደነዘዘኝ አላቤቴ ስገባ አይምሮ መቆጣት ጀመር። ዝም ማለት ነው እኔ የጻፍኩት እንደማለት እኮ ነው። ውሸት አያችሁ፣ ውሸት በመናገር ብቻ አይደለም። አንተ ያላደረግከው ነገር መልካም ነገር፣ ክፉን የፈለጉትን ይበሉ፣ መልካም ነገር አንተ ያላደረግከው ሲባል ዝም ስትል ለዚያ ሰው ችግር ነው። አይኔ ያላደረግኩም። የማይሰማ ሰው ከሆነ ደግሞ ለፈጣሪ መንገር ነው። እኔ እንደዚህ አይደለም። እና መታመን ሲባልና ታማኝ ምስክሬ ሲል እንዲያ ማለቱ ነው። እግዚአብሔር መድኃኔዓለም የቅዱስ አንቲቦስን በረከት ያሳድርብን። ሀገራችን ቤተክርስቲያንን ከመከራው ይጠብቅልን። የእመቤታችን ጣዕመ ፍቅሯን ያሳድርብን። የትንሣኤውን ብርሃን ያብራልን። ለትንሣኤው የሚገባ ሰብዕና እንዲኖረን፣ ለትንሣኤው በሚገባ ጎዳና እንድንገኝ የቸሮ መድኃኔዓለም ቸርነቱ ይቅርታው ይርዳን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመምአ ለአግብርቲነ ለእለ ነጽያነ ስመከ እቀበነ ውሉደ ሕዝብከ ወሕጽረነ በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበመስቀልከ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ወልድከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑን ሳህለከ መሐርኪያነ ዘፈጠርክ ስረይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ታጥፍአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ በኃይለ መስቀልከ ታስተፍረን
እግዚኦ በቅድሜክ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ አሉ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትመንነ እግዝእትነ እግዝእትነ ነጽሪ አብየነ ሰላመ ወልድኪ የሃሉ ምስሌነ ኢትግድፈነ ኢትግድፈነ ወኢትመንነ አምላከ ሰላም ተራድአን በመስቀልክ በመስቀልከ ባርክነ መርቆሬዎስም አበኩል በኪዳንከ በኪዳንከ እማኅፀን አብየ እግዚእ አበኩልነ በኪዳንከ በኪዳንከ እማኅፀን ዕፀ መስቀል ሞገሰ ኩልነ በኪዳንኪ በኪዳንኪ እማኅፀን ኪዳነ ምሕረት እመ ኩልነ። ቸሩ መድኃኔዓለም ሀገራችን ቤተክርስቲያንን በሰላም እንዲጠብቅልን ሰላሙን፣ ፍቅሩን፣ አንድነቱን እንዲሰጠን የሰማነውን በዝነ ልቦናችን እንዲስልል እንዲያሳድርልን ፍሬ ክብር፣ ፍሬ ትሩፋት፣ ፍሬ ንስሐ እንድናፈራ በቸርነቱ እንዲረዳን የእመቤታችን ጣዕሟን፣ ፍቅሯን፣ የቅዱሳንን በረከት እንዲያሳድርብን ብርሃነ ትንሣኤውን እንዲገልጽልን ከመከራ ሥጋ ከመከራ ነፍስ እንዲሰውረን የሞቱ ወገኖቻችን ነፍሳቸው እንዲያጸድቅልን ይልቁን የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ሌሎችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላም በዋለን ቸርነቱ ሰላም እንዲያሳድረን አስቡን የሚል ወገኖቻችን በይቅርታው እንዲያስብልን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ፍትሐ ነገሥት ኮርስ ነገ ቀጣይ ክፍል አለ። ምህላ 10 ሰዓት ጉባኤ 11 ሰዓት ይሆናል ማለት ነው። መልሼ መላልሻ አሁን እምላለሁ ፍትሐ ነገሥት ተገኙ፣ ተማሩ። መምህራን እያስተማሩ ነው። ፍትሐ ነገሥት እየመጣችሁ ስርዓተ ቤተክርስቲያን ሕገ ቤተክርስቲያንን ተማሩ እንላለን። መድኃኔዓለም ቸሩ የቅዱሳንን ሀብት ረድኤት እንዲያሳድርብን ቅዱስ ፈቃድ ይሆንልን። በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋውን ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን።
በሰላም ያድርሰን። ረቡዕ ጉባኤ ላይ ያላችሁ እስኪ እጃችሁን አሳይ። ረቡዕ ጉባኤ ማትቀሩ ሌሎቻችሁስ? እስቲ አሁን እንግዲህ ረቡዕ ልንተዛዘብ ነው። እንግዲህ መጥቶ ቢያችሁ ምን ልትሆኑ ነው? እመቤታችን ድንግል ማርያም ናት። ቅዱሳን አሉ የዚያን ቀን ምን ልትሆኑ ነው? ኧረ ተው፣ ደስ አይልም። ተው፣ ተገኙ፣ ሰው አትዩ፣ ነውር ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጽሣ ኃይል አሜን። አሜን። በሰላም ያሳድረን።